ጋዲ እንዴት ነህ? ሰላም አሽራፍ እንዴት ነህ? ሰላም ነው አለን ሁሉ ሰላም አልሐምዱሊላህ። ድምጽ ታፍኗል። እሺ ጋዲ ድምጽ ታፍኗል አይሰማም ድምጽ? አሁን መጣል ያ ፖይንቱን ሰፋ አድርገነው እንደ ውይይት ብናደርገውስ ምን ይመስላል? ውይይት አናደርግም። አንተ ማነህ ሲጀምር ለውይይትም በቂ ነህ ብዬ አላስብምና ውይይት ሳይሆን እዚህ ጋር ትገባለህ፣ መጽሐፍ ቅዱስ ጥቅሶችን አነሳላለሁ፣ ጥያቄ ትጠየቃለህ፣ ከዛ ሐሳቡ ላይ ሙግት አለ የምትል ከሆነ ታቀርባለህ። ዛሲት በዛ መልኩ ነው የሚሄደው። ስለዚህ ለውይይት ብቁ አይደለሁማ። ብቁ አይደለም። ጎበዝ። ስለዚህ እንታያለን በደንብ ተደራርገን ማለት ነው። አሁን እሺ ክርስቶስ አምላክ ነው። ይሄ ደግሞ በእንትን ነው ስለ ለኔ ሰጠኝ ለአንተ ሰዓት እየሰጠሁህ ነው የምናወራውና እስኪ ተረጋጋ እንጂ ረጋ በልና እኛ ቤት ክርስቲያኖች ቤት ነው የመጣኸው። ከዛ በኋላ መጽሐፍ ቅዱስን አይደለ መጽሐፍ ቅዱስ ላይ አይደለ የምናወራው። አንድ ጥቅስ አነሳላለሁ፣ ከዛ ያንተ መረዳትና ያንተን እንትን ትሰጠኛለህ፣ ከዛ በዛ መሰረት የምንቀጥል ይሆናል ማለት ነው። ጥቅስ ልስጥ። እኔም እጠይቃለሁ አይደል? አረ ችግር የለውም። እጠይቃለሁ መጀመሪያ። አይ እኔ ልጅ እጠይቃለሁ እኮ ነው። ቀስ በል ችግር የለውም። እንጠያየቃለን እኮ ትጠይቀኛለህ፣ እጠይቅሃለሁ። ብራዘር ደብል ስታንዳርድ እያልክ ነበርኩ ሳንገባ ደብል ስታንዳርድ እያልክ ነበር። ደብል ስታንዳርድ ታደርገዋለህ። ችግር የለውም። እጠይቃለሁ፣ ትጠይቀኛለህ። ችግር የለውም ወንድም፣ ችግር የለውም። ቀጥል። መልካም። የዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ አብ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋልና ብሎ ጌታ ተናግሯል። አልባ አንደበት ተናግሯል። ምን ማለት ነው? እንደዛ ታምናለህ? ይሄን በደንብ ነው ማምነው። አብ የሚያደርገውን ማን ያደርጋል አለ? አብ የሚያደርገውን ሳይሆን አብ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋል። ችግር የለውም። ሁሉ የምትለውን አንጻራዊነት ታሳይሃለሁ። እሱን አብ የሚያደርገውን ሁሉ ማን ወልድም ያደርጋል አለ አይደለ? ጥቅሱ ላይ አሁን ተረጋጋ። እንትና ጠይቀኛል፣ ልመልስልህ ነው። ቆይ እሺ ቃሉ ቢለው ምንም ደቂቃ ነው። ይሄ ልጅ የት የመጣ እየመሰለው ነው? የምን ደቂቃ ነው የምታወራው? ብራዘር ጠይቃለሁ። የማይሆን መስመር ላይ ገብተህ የማይሆን ነገር የምታቦካ ከሆነ መሀል ላይ አስቆማለሁ። ጥያቄ አብ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋል ብሎ ተጽፏል። ይሄንን ታምናለህ አንተ? አዎ አልኩህ እኮ። በጣም ጥሩ፣ በጣም ናይስ። ስለዚህ አብ አምላክ እንደሆነ ሁሉን እንደሚያደርገው ሁሉ ወልድ ደግሞ ሁሉን ያደርጋል። አብ ምን እንደሆነ አብ አምላክ ሆኖ ሁሉን እንደሚያደርገው ሁሉን ማድረግ እንደሚችል ሁሉ ወልድ ደግሞ ሁሉን ማድረግ ይችላል። ኦኬ ሁሉ የሚለው የምንድነው አልኩ ቅድም ሳወራክ። ሁሉ ማለት አረ ሁሉ ምንም ችግር የለውም። ሁሉን ማድረግ መጽሐፍ ሁሉ የሚለው አንጻራዊ መሆኑን አሳይሃለሁ እያልኩ ነው። ገና ከመግባቴ ማለት ነው። ሁሉ ማለት ምን ማለት ነው? ሁሉ ማለት ምን በመጽሐፍ ቅዱስ በጠቅላላ ማለት ነው። ስለዚህ አብ የሚያደርገውን በጠቅላላ ወልድ ደግሞ እንዲሁ በጠቅላላ ያደርጋል? አያደርግም። መጽሐፉ ግን እኮ ይኸው ሁሉ አብ የሚያደርገውን ሁሉ ወልድ ደግሞ በቃ አሁን እንምጣ። ሁሉ ማለት ምን ማለት ነው? አሁን እንደኛውስ በደንብ አድርገህ ቆይ ተረጋጋ። ራስህ ያልከውን ነገር መልሰህ እንዳታጥፍ። ቆይ ያልከኝ እኮ አንተ ብቻ ልታወራ አይደለም አይደል? እኔም አንተም ልናወራ ነው አይደል? ሰው እንዲማር ነው ዋናው ዓላማ። ኦኬ ተረጋ በልና ሰው እንዲማር ነው። ያልከውን ነገር ሪፍሬዝ ላድርግልህ፣ በኋላ ደግሞ ሐሳብ እንዳቀየር የሚሰሙ ሰዎችም ስላሉ አውቀዋለሁ እኮ ብራዘር። አብሽር። አብ የሚያደርግ ተረጋጋ ብሮስኪ፣ ሚውት ከማድረግ ተረጋጋና እንትን በለኝ። አብ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ነው የሚለው ያደርጋልና የሚለውን ነገር ለአሽራፍ ሰጠሁት። ታች ያላችሁ ሰዎች ሰምታችኋል። ሁሉ የሚለው ቃል ስነ አፈታት አለው አለ። ኦኬ ሁሉ የሚለው ቃል የሚታይበት መንገድ አለው። ምን ማለት ነው? ፍታው ስለው ሁሉ ማለት በጠቅላላ ማለት ነው አለ። ስለዚህ በአሽራፍ ይሄን አምናለሁ ብሏል። መጀመሪያ እሱን ኮንፌስ አድርጓል። በአሽራፍ አፈታት መሰረት ያላልኩትን እያልክ ነው ብራዘር። ቆይ ማማይ ኮንፊርም ታድርጋ እንዴ? ማማይ እስካሁን ያላለውን ነገር ተናግሬያለሁ። በሐቅ መስክሪ። ማማይ እኮ ያንተ ወገን ናት ብራዘር። ማማይ መስክሪ። አይ ምን ማለት ነው ማማይ መስክሪ? ጋዲ አንደኛ ነገር የሆነ ለመማርና ለመማማር ይሄ ልቡን ከፈት አድርጎ የሚመጣ ሰውን ብታስገባ ደስ ይላል። አሽራፍ ይቅርታ አድርግልኝና ከመናቅ አንፃር አይደለም ወይ በስርዓት አትጠይቅ። ሰዎች ራሱ ካንተ ጋር የማይወያዩት ለዛ ነው። እና ጥያቄ ጠይቀሃል፣ መልሶልሃል፣ ከዛ ጠይቆሃል። ከዛ በኋላ ሁሉ የሚለው ቃል ምን ማለት ነው አልከው። ምን ማለት ነው አለክ። አጠቃላይ አልከው አይደለ? ኦኬ ክርስቶስ ኢየሱስ አብ የሚያደርገውን ሁሉ አጠቃላይ ይሰራል ብለህ ታምናለህ? ይሄ ነው እኮ የተጠየቀው።
ጥያቄው ግልጽ ነው። በማራ አገባ ምን ሊቀጥል አብ የሚያደርገውን በጠቅላላ ወልድ ደግሞ እንዲሁ ያደርጋል ብለህ ታምናለህ? በራስ ፍቺ መሰረት አያደርግም። ለምንድን ነው የሚያደርገው? እንደዛ እኮ አያደርግም ቃሉ ይላል። ኦኬ በጣም አሪፍ። መጽሐፉ ሁሉ ብሎ ሲያወራ ምን ማለት ነው? አሁን ደግሞ ይላብራራልህ። ሁሉ ምን ማለት ነው? ሁሉ የሚለውን አብራራው። ምን ማለት ነው? ጎበዝ። ሁሉም ማለት መጽሐፍ ቅዱስ አንጻራዊ ሆኖ ይመጣል። አንጻራዊ ሲባል ለምሳሌ በአፍ በኩል የሚገባ ሁሉ በዳሪ በኩል ይወጣል፣ ወይም ደግሞ ወደ አፍ የሚገባ ሁሉ አያረክስም ብሎ ሲያወራ መጽሐፉ ሁሉ የምትለዋን እንዴት አድርጎ ወሰዳት ከተባለ አንጻራዊ አድርጎ ወሰዳት ማለት ነው። አይ እዚህ ጋር እኮ አስጨርሰኝ ቆይ የማይገናኝ ነገር አምጥተህ እንትን አትበል። በአፍ የሚገባ መጽሐፉ ነው፣ ሌላ ነገር አይደለም። መጽሐፉ ነው ብራዘር። እኔ ቤት መተህ እንዲህ ምናምን ነገር አይሰራም። በአፍ የሚገባ ሁሉ ብሎ በአንጻራዊ ብሎ የማይገናኝ ነገር ተቀባጥራለህ መተህ ወንድማችን። መጽሐፉ ላይ ቆመ። ኦኬ መጽሐፉ ላይ ቆመ። መጽሐፍ ቅዱሱ ላይ አብ የሚያደርገውን ሁሉ እንደውም እንግሊዘኛውንም ሄጄ ግሪኩንም ላሳየ ይችላል። ቆይ እንደውም አሁን አማርኛ ውስጥ ሁሉ የምትለው አንጻራዊ ነው ብለህ የማይገናኝ ነገር ቅድም ያነሳው ጥቅስ የምንድን ነው ጋዲሳ? ቅድም የመጽሐፍ ቅዱስ ጥቅስ አይደለም እንዴ? ረጋበልና እሺ ምን ላይ ነበር? ኦኬ ጆን እሺ አንዴ ታች እኔ ዋናው ዓላማዬ ባይዘዌ ታች ያሉ ሰዎች እንዲሰሙ በቀጠሮ ብንሆን ማለት ነው። ጋዲ ደህና አድርጌ ብዙ ሰው አሰልምብህ ነበር እሺ ብትለኝ እምቢ ስላልክ ነው እንጂ። አይ በቃ እሺ አንሱት። ይሄ ህፃን እኮ ነው ሲጀመር። እኔ እኮ ነፃ የሆነ ሰው ነው። ይቅርታ አድርጉልኝ ታች ያላችሁ ሰዎች። እኔ ሲጀመር ጤነኛ ጭንቅላት ያለው ሰው ወይ ትንሽ የሚያስብ ሰው ሙስሊም ይሆናል ብዬ አላስብም። ይቅርታ አድርጉልኝ። እነ ማናቸው እነ አይሻን ወደ ዘይነብ ይቀይርልናል። የኛ ጋር እየመጡ ከፍሩ ሙስሊሞችን ያሰልምልን፣ ያ ሻሃዳ ያስይዝልን ነበር አይደለም። ስናፈታቱን አይተሽዋል። ግን ሁሉ የሚለውን ቃል እኔ መጀመሪያ አምልጦት መሰለኝ አይደል? አብ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋል ሲል መጀመሪያ ላይ አምናለሁ ብሎ ነበር። ከዛ ሁሉ የሚለውን በመንፈታው ወደ አፉ የሚገባ ሁሉ አያረክስም። ምንድን መጽሐፉ እኮ ግልጽ ነው። ወደ አፉ የሚገባ ሁሉ አያረክስም። በቃ አንጻራዊ ነው አለና ሌላ ነገር ሊቀባጠር ሌላ ነገር ውስጥ ገባ። ኦኬ ሌላ ነገር ውስጥ ገባ። ሌላ በእውቀት ማውራት የሚችል ሰው ካለ ይግባ በእውቀት በስርዓት። ይሄ ትርጉም ከኪስ ምናምን ይዘው የሚመጡ ሰዎችን ባይዘወይ ገስት ባትልኩ መልካም ነው። ይሄ ትርጉም ከኪስ ማለት ዝም ብላችሁ እንደው የራሳችሁን ቃል ይዛችሁ መጣችሁ ሁሉ ማለት አንጻራዊ ነው ይልና በአፍ የሚገባ ሁሉ ይላል። ይቅርታ እኔ ሰው ላይ እንደዚህ መሳቅ አልፈልግም። እግዚአብሔር በሚያውቀው በጣም ይቅርታ። እሺ እንደዛ ሰውንም ምናምን መናቀም ወደ አይነት ሰው አይደለም። ግን አንዳንድ ሰው እንደው ይሄ ዝም ብሎ ልቡን አደንድኖ የሚመጣ ሰው አለ እና እንደዚህ አይነት ሰዎች ደግሞ ለመማማርም አስቸጋሪ። እሺ ሌሎች ሙስሊሞች ካላችሁ እሺ ሬዘር የሚል ዩዘር ኔም አለ አምናሹር እዮባ እንኳን ደህና መጣ። ጋዲ ሰላም ላንተ፣ ሁላችሁንም ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። አለን አምላክ ይመስገን። እንኳን ደህና መጣ። እሺ ሬዘር የሚል ዩዘር ኔም የት ቤተ እምነት ነው ወንድማችን? ኦኬ ክርስቶስ ኢየሱስ አብ የሚያደርገውን ሁሉ ያረክሳል ስንል ያደርጋል አደርጋለሁ ብሎ ተናገረ ሲባል በአፍ የሚገባ ሁሉ ይላል። ኢዮባ እንዴት አየው ይሄን ንጽጽር? በአፍ የሚገባ ሁሉ ምንም የማይገናኝ ነገር ነው ሲጀምር ራሱ እኮ እንደውሽ እንትን እዚች ላይ ማለት ነው። እንትን ቁርአን ቨርስ ላይ የሚያነሷት ሐሳብ አለች። ቁርአን ላይ ኮንትራዲክት የሚያደርጉ ክፍሎች አሉ እነዚህ አይነት ማለት ነው። ለምሳሌ ከአላህ ሌላ ማንም አማላጅ የለም የሚሉ ሐሳቦች አሉ። ልክ እንደዚህ አይነት ኮንትራዲክት የሚያደርጉ ክፍሎችን እንዴት ነው የሚያስማሟቸው? አንጻራዊ ነው በሚል ነው ሐሳቡን ብሎክ የሚያደርጉት ማለት ነው። ከዛ አኳያ ነው አሁን እዛ ቁርአን ላይ የለመደውን ቃል እዚህ መጽሐፍ ቅዱስ ላይ አፕላይ ለማድረግ የሚሞክረው ማለት ነው። ያ አስቸጋሪ ነው። ለማንኛውም እንደተባለው በእውቀት ምናምን ነገር መወያየት የሚችል ሰው ካለ ማውራት የሚችል ሰው ካለ እንዲሁ ዝም ብሎ የሆነ ለመሸሽ ለመደበቅ የሆነ ቦታ ውስጥ ለመግባት ምናምን ነገር ሳይሆን በእውቀት በስርዓት ኦኬ የሚነሳው ሐሳብ ላይ ከዚህ አንፃር ነው ይሄ የሚባል አባት እንደዚህ ብሏል። በእውቀት መወያየት የሚችል ሰው ካለ ገስት ይላክ። እንደዛ ለማድረግ ሞክሩ። ካልሆነ ከወንድሞችና ማማይ ማለት ከእህቶች ጋር አንዳንድ ሐሳቦችን እያነሳን የምንቀጥል ይሆናል። ናትሻ እንኳን ደህና መጣ።
እንኳን ደህና ቆያችሁ። ጋዶ እንዴት ናችሁ? ከላይም ከታችም ያላችሁ ሁላችሁ ሰላም ብያለሁ። እንኳን አደረሳችሁ። እንኳን አብሮ አደረሰን። እንኳን ደህና መጣ አንተ ሰውዬ። እንኳን ደህና መጣችሁ ዮባም ናቲም። ያው አስቸጋሪ ነው መሰለኝ። እሺ ለማንኛውም ገስት መግባት የምትፈልጉ ሰዎች ምናምን ነገር ገስት መላክ ትችላላችሁ። ክርስቶስ ኢየሱስ አምላክ አይደለም ብላችሁ የምታምኑ ሰዎች እስከዛ ድረስ ግን ለወንድሞች እንግዲህ የገቡ ወንድሞች አሉ። ለዮባም አንድ ሁለት ጥቅስ አንስተ እዛ ላይ ሪፍሌክት እንድታደርግ እድል ሰጣለሁ። ለናቲም እንደዛው አደርጋለሁ። ኦኬ ዮብ እንትን ይበልና ከዛ ማማይ ከዛ ናቲ እናደርጋለን። ቀጥሉ። በቃ እኔ ቤቱ ባለቤት ስለሆንኩ እድል ልስጣችሁ ለእናንተ። ቀጥሉ ዮባ። ያ ኦኬ ሶ ቅድም ማማይ አንድ ያነሳቸው ሐሳብ ሰራለ እሱ አሪፍ ምሳሌ ይሆናል ብዬ አስባለሁ። ቁርአን ላይ ሁልጊዜ ሙስሊሞች የሚያመጡት ሐሳብ ምንድነው? አክቹአሊ ይሄ የክርስቶስ አምላክነት ተብሎ ሲነገር ሙስሊሞች ብቻ የሚያነሱት ሐሳብ አይደለም። ሌሎችም በክርስቶስ አምላክነት ላይ የማያምኑ ኦኬ ክርስቲያን ነኝ ብለው ራሱ የሚጠሩ ግን ክርስቶስን አምላክነት የማያምኑ ይኖራሉ። ኦኬ ግን የሚያነሱት ሐሳብ ምንድነው? ተመሳሳይ ሐሳብ ነው የሚያነሱት አብዛኞቹ። ሙስሊሞቹ ጋር ስንመጣ ግን ሁልጊዜ የሚያነሱት ሐሳብ ምንድነው? እኔ በቃሌ አምላክ ነኝ ብሎ የተናገረበትን አምጡ ብሎ ነው የሚጠይቁት። በቃሉ ኦኬ ሊትራሊ የተናገረበትን እኔ አምላክ ነኝ ተገዙኝ ብሎ የተናገረበትን ብሎ ነው የሚናገሩት። ኦኬ ይሄ ደግሞ ፍጹም ፋላሲ የሆነ ራሳቸውን ደግሞ ጭንቅላታቸው የሚመታ ነው የራሳቸው ጥያቄ። ምክንያቱም በቁርአን ውስጥ ስንመለከት ወይ ደግሞ ቁርአን አወራረድ ስንመለከት በፍጹም መሐመድ ከአላህ ጋር የተገናኘበት ወይ ደግሞ ከአላህ መልእክት የተቀበለበት አንድም ቦታ የለም። ኦኬ አንድም ቦታ የለም። ሪቨሌሽን ኦርደሩን ስናየው ወይ ደግሞ የመጣበትን መንገድ ስናየው አላህ አለ፣ በመሃል ጅብሪል አለ። ጅብሪል ደግሞ ለመሐመድ ነው። አላህ ለጅብሪል፣ ጅብሪል ለመሐመድ። ኦኬ ሶስተኛ ወገን ነው መሐመድ። ያ ማለት መጽሐፍ ቅዱስ ላይ ስንመጣ መጽሐፍ ቅዱስ ላይ ግልጽ አድርጎ ዮሐንስ ራእይ ላይ ቁጥር 7 ላይ ሲያስቀምጠው እኔ አምላክ ነኝ ብሎ ሲናገር እሷን ክፍል ላንባትና ጥሩ ሐሳብ ስለሆነች ምናልባት ዛሬ እንትን የምትሉ ካላችሁ ተገቡና ሐሳቡን በደንብ እናነሳዋለን። እቺ ማንሳት ስለፈለኩኝ ነው። ቀደም ማማዬም የሰለፈርዖን ስላነሳሽ ማለት ነው። የፈርዖን የሚለውን እናወጣውና እናየዋለን። ራእይ 1:7 ላይ እነሆ ከዳመና ጋር ይመጣል፣ ዓይኑም ሁሉ የወጉትን ያዩታል፣ የምድር ወገኖች ሁሉ ስለርሱ ዋይ ዋይ ይላሉ። አዎን አሜን፣ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ብሎ ያስቀምጣል። ተመልከቱ። ይሄንን አንዳንድ ሙስሊሞች ሎጂካሊ እንኳን የማይመጣ ነገር ይናገራሉ። ምክንያቱም ገና እንኳን ይሄንን ቢል እንኳን ይላሉ ገና ለሚመጣው ነው ይሄንን የሚናገረው ብሎ ያስቀምጣሉ። ነገር ግን በፍጹም ይሄ ስህተት ነው። እዛው ላይ ሲናገር እኮ ትክክል ኢሳይያስ 40 ላይ እኮ ቃል በቃል እግዚአብሔር ተናግሯል። ነገር ግን እዚህ ጋር ሲያስቀምጥ አልፋና ኦሜጋ ብሎ ሲናገር ያንንም የነበርኩ ወደፊትም የምኖር አሁንም ያለው አምላክ ነኝ ብሎ እየተናገረ እኮ ነው በግልጽ ማለት ነው። ይላል ብሎ ሲናገር የበፊቱንም አው በፊትም የነበርኩኝ አምላክ ሌላ አዲስ አምላክ አይደለም። ኦኬ ራሱ ፍጹም አምላክ እንደሆነ ሲናገር የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ብሎ ሲናገር እናያለን። አይ ይሄንን እኮ ዮሐንስ ነው እየተናገረ ያለው በራእይ ካላችሁ መሐመድ አንድም ቦታ ኦኬ አንድም ቦታ ከአላህ ሊትራሊ ቃል ተቀብሎ አላህ ሊትራሊ የተናገረበት አንድም ቦታ የለም። ራሳችሁ ባመጣችሁት መስፈርት ራሱ ይወድቃል ማለት ነው። የራሳችሁ መስፈርት አይ አምላክ ነኝ ካለ ግዴታ አምላክ ነው ካላችሁ ደግሞ መጽሐፍ ቅዱስ ላይም እንዲሁም ቁርአን ላይ በጣም ብዙ ቦታ ላይ እኔ አምላክ ነኝ ብለው ሲናገሩ እናያለን። ያ ማለት ግን አምላክ ናቸው ማለት ነው? ኖ ወይ በፍጹም አይደለም። ፈርዖን በተደጋጋሚ እንደውም ፈርዖን የሚገርመው ነገር ምን ብሎ ነው የሚናገረው? እኔ ምንም አይመስልኝ ከኔ ሌላ አምላክ ያላችሁ አይመስለኝም ብሎ ነው የሚናገረው። አስረግጦ ማለት ነው። ይሄ ቁርአን ላይ መጽሐፍ ቅዱስ ላይ አይደለም። ቁርአን ላይ በስተክክል እንደዚህ ይናገራል። ከኔ ሌላ አምላክ ያላችሁ አይመስለኝም እኔ ነኝ አምላካችሁ ብሎ ሲናገር እናያለን። ለምንድን ነው ፈርዖንን ወርሺፕ የማታደርጉት የማታመልኩት? ለምንድን ነው? የአምላክነትን መስፈርት ስለማያሟላ ነው አይደል? ምንም ግልጽ እኮ ነው። ክርስቶስን ግን አምላክ ስንለው እንዴት ነው የሚለውን ቅድምም የተነሳው ሐሳብ አለ። አብ ሁሉ ያደረገውን ነገር ወልድ ደግሞ ያደርጋል። እንዲሁ ዓለማት የተፈጠሩት በማን ነው ስንል በልጁ በቃሉ። ኦኬ በልጁ በቃሉ። እንደው ቁርአንን ይዘን እቺን አንዱን ሐሳብ እናንሳና አንድ ሐሳብ ላንሳና ዘን ሌሎቻችሁ ትቀጥላላችሁ። ምናልባት ቁርአንን ልክፈትና አንዴ ይቅርታ ጋር
ይቅርታ። እሺ አንድ ቁርአን ላይ አስከፍቼ አንድ ጎን ለጎን ላሳያችሁ። ኦኬ ሱራ 22:6 ላይ ምን ብሎ ያስቀምጣል? ሱራ 22:6 ኦኬ እሺ በጣም ይቅርታ ኔትወርክ ነው። ሱራ 22:6 ላይ ኦኬ ሱራ 22:6 ላይ ምን ብሎ ያስቀምጣል? ይህ አላህ እርሱ መኖር የተረጋገጠ ለእርሱም ሙታንን ሕያው የሚያደርግ እርሱም በነገሩ ሁሉ ላይ ቻይ በመሆኑ ነው ይላል። ተመልከቱ፣ ይህ አላህ እርሱ መኖር የተረጋገጠ እርሱም ሙታንን ሕያው የሚያደርግ እርሱም በነገሩ ሁሉ ላይ ቻይ በመሆኑ ነው ይላል። ኦኬ በነገር ሁሉ ቻይ፣ ሁሉን ቻይ። ኦኬ በቁርአኑ መሰረት ማለት ነው። ሙታንን ደግሞ የሚቀሰቅስ ሕይወት የሚሰጥ ነው ብሎ ይናገራል መጽሐፍ ቅዱሳችን። ስለዚህ ምን ይላል? ለምሳሌ ዮሐንስ ወንጌል ምዕራፍ 5 ላይ እዛው ጥያቄ የሚያነሱበት ክፍል ላይ ዮሐንስ ወንጌል ምዕራፍ 5 ቁጥር 28 እና 29 ላይ ስለ ክርስቶስ ሲናገር ተመልከቱ። በመቃብር ያሉት ሁሉ ድምጹን የሚሰሙበት ሰዓት ኦኬ ይመጣል። መልካም የሚያደርጉ ለሕይወት ትንሣኤ፣ ክፉ የሚያደርጉ ለፍርድ ትንሣኤ ይወጣሉ። በዚያ አትደነቁ ብሎ ይናገራል። ከላይ ደግሞ ስንመለከት ለሁሉ ኦኬ አብ ሕይወት እንደሚሰጥ ሁሉ ወልድም ደግሞ እንዲሁ ሕይወት እንደሚሰጥ ይናገራል። እንዲሁ ሕይወት እንደሚሰጥ ይናገራል። ኦኬ የሚገርመው ነገር ቁጥር 28 እና 29 ላይ የተጠቀሰውን ሐሳብ 28 እና 29 ላይ በመቃብር ያሉት ሁሉ ድምጹን የሚሰሙበት ሰዓት ይመጣል። መልካም የሚያደርጉ ለሕይወት ትንሣኤ፣ ክፉ የሚያደርጉ ለፍርድ ትንሣኤ ይወጣሉና በዚህ አትደነቁ ይላል። ማ ክርስቶስ። ኦኬ ይሄ ሁሉም የሆነው በማን ነው? በክርስቶስ። በክርስቶስ 22:7 ላይ እዚህ ክፍል ላይ እታችኛው ላይ ስትወርዱ ምን ብሎ ያስቀምጣል? ሰዓቲቱን መጪ በእርሷ ፍጹም ጥርጣሬ የሌለባት በመሆኗ ኦኬ ጥርጣሬ የሌለባት አንዴ አቡስ እዚህ መቆየት ለእንትን ለጥፋችሁ እሺ አንድ ደቂቃ እሺ ሶሪ ቀጥል ይባ ተረጋግጠው እዚህ ጋር ሲያስቀምጥ ምን ብያችኋለሁ? ይህ አላህ እርሱ መኖር የተረጋገጠ እርሱም ከሙታን ሕያው የሚያደርግ እርሱም በነገሩ ሁሉ ላይ ቻይ መሆኑ ነው። ተመልከቱ፣ ሙታንን ሕያው የሚያደርግ ነው፣ ሁሉን ቻይ ነው ብሎ ካስቀመጠ በኋላ ምን ብሎ ይናገራል? ሰዓቲቱን መጪ በእርሷ ፍጹም ጥርጣሬ የሌለባት በመሆኗ አላህም በመቃብሮች ውስጥ ያለን ሁሉ የሚቀሰቅስ በመሆኑ ነው ይላል። ምን ውስጥ ያለን? በመቃብር ውስጥ ያለን ሁሉ የሚቀሰቅስ ነው። ኦኬ ቅድም ምን አነበብን? ወንጌል ላይ ምን አነበብን? በመቃብር ያሉትን ሁሉ ድምጽ የሚሰሙበት ሰዓት ይመጣል። ኦኬ ድምጹን የሚሰሙበት ይመጣል። መልካም የሚያደርጉ ለምን ትንሣኤ? ለሕይወት ትንሣኤ፣ ክፉ የሚያደርጉ ለፍርድ ትንሣኤ ይመጣልና በዚህ አትደነቁ። ይሄንን የጻፈ ወንጌላዊ ዮሐንስ እዛው 14 ላይ ምን ብሎ ይናገራል? ቁጥር 6 ላይ ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ ከኔ በቀር ወደ አብ የሚመጣ የለም አለ። እኔ እውነትም ሕይወትም ነኝ አለ። ሁለቱም የአላህ ስሞች ተብለው ተጠቅሰዋል። እውነትም መንገድም ተብሎ ሕይወትም ተብሎ ኦኬ ምን ብሎ ተናገረ ግን ክርስቶስ? እኔ መንገድም እውነትም ሕይወትም ነኝ አለ። ስለዚህ ኢቨን እንኳን በቁርአን ገለጻ እንኳን ብንጠቀም ምንም ወደዚህም ወደዛም በማይል መልኩ ኢየሱስ ጌታ አምላክ እንደሆነ ይናገራል ማለት ነው። ጌታ አምላክ መሆኑን ይናገራል። የሚገርመው ነገር ይሄንን አየሽ ልበልና ምናልባት ሌሎቻችሁ ትቀጥላላችሁ። ሱራ 11:56 ላይ ምን ብሎ ያስቀምጣል? ሱራ 11:56 ላይ እቺን ብቻ ልበልና በኋላ ላይ ሌሎች ሐሳቦችን እናነሳለን። ኦኬ እሺ በዚህኛው ልክፈተው ሶሪ ኦኬ እሺ እኔ እስከ መቼ ልጠብቅ? ወንድማችን አንድ ደቂቃ ታገስ፣ ችግር የለውም። ቢ ፔሸንት አንድ ደቂቃ በቃ ረጋ በልና ቀጥል ይወባ። እቺን ብቻ ልበልና ትቀጥላለህ። በጣም ይቅርታ። ሱራ 11:56 ላይ ምን ብሎ ይናገራል? እኔ በጌታዬና በጌታችሁ በአላም ላይ የተጠጋው በምድር ላይ ምንም ተንቀሳቃሽ የለችም፣ እርሱ እናቷ ያዛት ብትሆን እንጂ ጌታዬ ቃሉም ስራውም በቀጥተኛ መንገድ ላይ ነው አላቸው ይላል። ተመልከቱ፣ ጌታዬ በምን ላይ ነው አለ?
በቀጥተኛ መንገድ ላይ ነው አላቸው። አላህ በቀጥተኛ መንገድ ላይ ነው እንጂ ቀጥተኛ መንገድ አይደለም። ሊትራሊ ኦኬ። ምን ብሎ ተናገረ? ጌታዬ ተመልከቱ፣ ጌታዬ ቃሉም ስራውም በቀጥተኛ መንገድ ላይ ነው አላቸው አለ። እርሱ ራሱ በቀጥተኛ መንገድ ላይ ነው። ክርስቶስ ግን ሲናገር እኔ እውነትም መንገድም ነኝ ብሎ ተናገረ። ተመልከቱ፣ እኔ መንገድና እውነት ህይወትም ነኝ፣ ከኔ በቀር ወደ አብ የሚመጣ የለም አለ። ኦኬ፣ ወደ አባቴ የሚመጣ የለም፣ ከኔ በቀር ወደ ማን የሚመጣ የለም? ወደ አብ የሚመጣ የለም ብሎ ተናገረ። ሶ እውነተኛ መንገድ ህይወት የሆነውን እንከተል ወይስ ደግሞ ቀጥተኛ መንገድ ላይ ያለውን እንከተል? አክቹአሊ ሱረቱል ፈቲሃም ያለ ጸሎት ነች ብለን ስለምናምን ማለት ነው። የመጀመሪያው ሱራ 7 አንቀጽ ያላት። ሶ ቀጥሉ። ቃሌት ያሰማልን። እዮባዬ እናመሰግናለን። ቃሌት ያሰማልን። እሺ አቡ ሙስሊም የሚል ይዘር እንኳን ደህና መጣ። ኦኬ ግሬቲንግስ ሰላም ብያችኋለሁ። እናንተ ሰላም ብያችኋለሁ። ቀደም ኢዮብ ራዕየ ዮሐንስ ምዕራፍ 1 ቁጥር 8 አንስቶ ነበር። እዛ ላይ ትንሽ ብንል ደስ ይላል። ችግር የለውም ትሄዳለህ። ክርስቶስ አምላክ አይደለም በሚለውን አርጊው ለማድረግ ነው የገባው አይደል? አቤት ክርስቶስ አምላክ አይደለም የሚለውን አርጊው ለማድረግ ነው አይደል የገባው? ያ ስለዚህ ወደ ራእይ ትሄዳለህ። ችግር የለውም ወደዛ እንሄዳለን። ግን አንድ ጥቅስ ላንሳለን። የዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ቶማስ ማን ብሎ ነው የጠራው ክርስቶስ? ጌታዬ አምላኬ። ማንን ነው እንደዛ ብሎ የጠራው? ኢየሱስን ሳይሆን አብን ነው እንደዛ ብሎ የጠራው። እሺ ኢየሱስን ሳይሆን አብን ነው ጌታዬ አምላኬ ብሎ የጠራው የሚል ማስረጃ ወይ ደግሞ በዚህ መልኩ የፈታ አባት ከጥንት ጀምሮ እንደዚህ ቆይ ተመሳሳይ ሊንግስቲካል አፕሮች ያመጣልን። ተረጋጋ። ይኸው ቆይ ተረጋጋ። እንደዚህ አይነት ዶክሶሎጂ ይሄ ከኪስ የምታመጣውን ትርጉም ማለት ነው። እኔ አሁንም ቀድ ተናግሬያለሁ። ታች የምትገቡ ሰዎች ከኪሳችሁ ትርጉም ይዛችሁ አትምጡ። ኦኬ እኛ ኦርቶዶክሳውያን መጽሐፍ ቅዱስን ዝም ብለን ተረጋጋ። የቀበተምነት ስራ ነው። ማስረጃ ይላል። በየደቂቃው አታወራ። አንዴ በየደቂቃው ዝም ብላችሁ ከኪሳችሁ ማስረጃ ይዛችሁ አትምጡ። አሁንም ነግረህ ምንድነው ቶማስም ጌታዬ አምላኬም ብሎ መለሰለት። ለማን የመለሰው? ጌታዬም አምላኬም ብሎ አቡ ቀጥታ ለማን የመለሰው? አይ አይደለም አውራኝ። ጌታዬ አምላኬ ብሎ ለማን የመለሰው? ጌታዬ አምላኬ ብሎ የመለሰው ለኢየሱስ ነው ያለው። ለማን የመለሰው ነው ያልኩህ? ነው ያንን ለማን የመለሰው? ጌታዬ አምላኬ ጌታዬ አምላኬም ብሎ ለማን የመለሰው? ኦኬ እሺ በትልቁ ላድርግህ። ለኢየሱስ መልሶለታል። ተመሳሳይ ጥቅስ ለምሳሌ ሉጥ ካም ዳውን ተረጋጋ። በትልቁ አድርጌ ያለው ማስረጃ ከፍተህ ጌታዬ አምላኬ የሚያለው አብን ነው የሚል ማስረጃ አውጥተህ ኮሜንተሪ ቶሎ በል። እሺ የኔን እንትን ነው ማቀርበው። የኔን ያንተን ሐሳብ ነው ማቀርበው። ያንተን አይደለም። ዮሐንስ ወንጌል ምዕራፍ 20 ኮሜንተሪ ተረጋጋ። ኮሜንተሪ ኖ የግድ ኮሜንተሪ የምጠቅስላችሁ አባት እኔ በምለው ባልፈ ይኸውልህ ስማ፣ እኔ ቢፈቱ ኑሮ ለምን ሙስሊም አሉ? አያገባንም። ያንተ ትርጉም አይጠቅመንም። ኮሜንተሪ ፋላሲ አትስራ። የንጽጽር ስራ ነው። እንወያይበት። አድምጠኝ። ኮሜንተሪ አልጠቅስልህ ግዴታ መጥቀስ የለብኝም። ምንድነው የሚያስፈራ? አለብህ እንዴ ይሄን ትርጉም ጌታ መጣው ወይ? እሺ ልንገርህ። አድምጠኝ እስቲ የጉንጬ ልጨርስበት። የጉንጬን ኧረ የጉንጬን እዛው ትውጣለህ። አብን ነው እንደዛ ያለው እያልከኝ ኮሜንተሪ አምጣ ወንድሜ። የኪስ ትርጉም እዛው ነው። ተረጋጋ። ኮሜንተሪ ማምጣት ይኸውልህ ስማኝ። እኔ ያልኩትን ኮሜንተሪ ባመጣልህ ኑሮ ለምን ስማ፣ ቆይ ይሄን ትርጉም ኬታ አብራራው። መች ተናገርኩኝ? ያው ተረጋጋው ነው። ረጋ በል። አበጥበጠን አሁን እንድንበጣበጥ አይደለም ያስገባን። ጋይስ ታች ያላችሁ ሰዎች ስሙ። እኛውን ማስረጃ የሚያቀርብ ሰው አሚን ብለን እንቀበላለን። አሁን ወንድማችን አቡ ሙስሊም የራሱን የኪስ ትርጉም ጌታዬ አምላኬም ብሎ መለሰለት። ለማን የመለሰው? ለኢየሱስ። ማንን ነው እንደዛ ጌታዬ አምላኬ ብሎ መለሰለት? ለኢየሱስ ነው የመለሰው እየተባለ አብን ነው ያለው እያለ ነው አይደል? እንደዛ ብሎ የፈታ ማስረጃ ያምጣልን። እንደዛ ብሎ የፈታ ኮሜንተሪ ያምጣልን። ለምን እንደዚህ አይነት መረዳቶች ከጌታችን ከመጣ ከስንት ጊዜ በኋላ
ቆይ አንዴ ማማይ ላተልቃት ከስንት ዘመን በኋላ የመጣ ስለሆነ ማማይ የምትዩ ነገር ካለ አተልቄሻለሁ። ኦኬ ቀጥይና ቀጥይ። እሺ ያው ኮሜንተሪ ምናልባት ማያክ ከሆነ ኮሜንተሪ እንደዚህ ነው አውጣልን እያልንክ ያለ ነው እንደዚህ ብሎ ያብራራ አንድ አባት ማለት ነው። ወደ ጥቅሱ ተመልሰን ግን እስቲ በጥቅሱ ላይ እናስጨርሰውና ከዛ ያው ኮሜንተሪ አያመጡም። በርግጥ የራሳቸውን ትርጉም እናስረዳ ነው የሚሉት። ትርጉምህን ኪስት ይዘዋል ወንድማችን። ያንተ ትርጉም ለኛ ክርስትናችን ዶክትሪን አይደለም። የኛ ትምህርታችን በአባቶች ነው የሚመዘነው፣ በአባቶች ነው የሚተረጎመው መጽሐፍ ቅዱሳችን። አንተ የምትተረጉመውን ያው ለኪስት አድርገዋለህ ማለት ነው። እንግዲህ ቶማስ የክርስቶስ ኢየሱስን ትንሣኤ ባለማመኑ ነው። ቃል በቃል እንቀጥላለን በአውዱ መሰረት ማለት ነው። የኢየሱስ ክርስቶስና የቶማስን ንግግር እናስቀጥልና ከወንድማችን ጋር እንጠያየቅ። እንዲህ ይላል ቁጥር 21 ጀምሮ ኢየሱስ ዳግመኛ ሰላም ለእናንተ ይሁን ብሎ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህም ብሎ እፍ አለባቸው፣ መንፈስ ቅዱስ ተቀበሉ። ኃጢአታቸው ይቅር ያላችኋቸው ሁሉ ይቅርላቸው፣ የያዛችሁባቸው ተይዞባቸዋል አላቸው። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ኦኬ አላየም ማለት ነው። ለሌሎቹ ደቀ መዛሙርቱ ጌታን አይተነዋል አሉት። ወጣ እንዴ? እኔ እኮ ማማይ ተቸገር። በቃ ሐሳቡን እኔ አሁን በጣም የሚያስቅ ነገር ስለሆነ ይሄ ሐሳቡን ይጅበትሽ። ኦኬ አይ እንደው በጣም ስላሳቀኝ ነውና አይተነዋል አሉ። እርሱ ግን የችንካሩ ምልክት በእጆቹ ካላየው ጣቴንም በችንካሩ ምልክት ካላገባው እጄንም ከጎኑ ካላስገባው አላምንም አለ። ቶማስ የክርስቶስ ኢየሱስን ትንሣኤ በእጄ ካልዳሰስኩ እጁን በሚስማር የተቸነከረበትን ካልዳሰስኩ አላምንም አለ ቶማስ ማለት ነው። ከዛስ ቁጥር 26 ላይ ከ8 ቀንም በኋላ ደቀ መዛሙርቱ ደግሞ በውስጥ ነበሩ። ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። እንግዲህ ቶማስ አሁን በምልክት ሊያይ ነው ማለት ነው። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ። ኦኬ በሚስማር የተቸነከረውን እጆቹን አሳየው ማለት ነው። እጅህንም አምጣና ከጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስ የማንን እጅና ጎን አየ? የኢየሱስን። ከዛስ ካየ በኋላ ምን አለ ይለናል ቁጥር 28 ላይ ቶማስ በመጀመሪያ ካላየው አላምንም ብሎ ነበር አይደል? ቶማስ ከደቀ መዛሙርቱ ተለይቶ ስላላየ ማየት አለብኝ ብሎ ጥያቄ አቅርቧል። ከዛ በኋላ ግን ኢየሱስ ካሳየው በኋላ ምን አለ? ቁጥር 28 ላይ ቶማስም ጌታዬ አምላኬ ብሎ መለሰለት። ለማ ፍለፊቱ ለሚያነጋግረው አካል ፍለፊቱ የሚያነጋግረው አካል ደግሞ መለሰና ምን አለው? ኢየሱስም ስላየኸኝ አምነሃል። አሁን እዚህ ጋር አቤቱ ጋር ነው አብ የሚለው። እስቲ በጌታ ስም ከኢየሱስ ጋር ነው ንግግሩ። ያላየው ነገር ነበረ፣ ኢየሱስ አሳየው። ከዛን አምላኬ ጌታዬ አለ። ከዛስ ጌታ ኢየሱስ ምን አለው? ስላየኸኝ አምነሃል። ስላየ ነው ጌታዬ አምላኬ ብሎ የመሰከረው። ባያይ ኖሮ አይመሰክርም ነበር ማለት ነው ቶማስ። ለዚህ ምን አለው ጌታ ኢየሱስ? ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክቶች በደቀ መዛሙርቱ ፊት አደረገ ይላል። ስለዚህ ቶማስ ከኢየሱስ ክርስቶስ ጋር ነው ፍለፊት እየተነጋገረ ያለው። አምላኬም ጌታዬም ያለው ፍለፊቱ ላለው አካል ነው፣ ለተመለሰለት አካል ነው። ኢየሱስም መልሶ ስላየኸኝ አምነሃል ብሎ እየመለሰለት ያለው። እንደው ከአባቶች ትምህርትም ከተባለ መጽሐፉን ከፈለጋችሁ የቅዱስ ኢራኒዮስንም እንትን ከፍትላችኋለሁ። እንዲህ ይላል ሲያብራራው ማለት ነው። ቶማስ ማነው? ቅዱስ ኢራኒዮስ አልኳችሁ። ቆይ አንዴ ላውጣላችሁ። ቅዱስ ኢራቂሊስ ማለት ሶሪ። እንዲህ ይላል ቶማስ ጌታዬ አምላኬ ብሎ ማመኑ ሲገልጥ ቅድመ ዓለም የነበርክ አንተነ፣ ዛሬም ያለ አንተነ፣ ሰማያዊ አንተነ፣ ምድራዊም አንተነ፣ በሰማይም በአብ ህልው የምትሆን አንተነ፣ ስለ እኛም በመስቀል የተሰቀልክ አንተነ፣ ዓለም ሳይፈጠር በጌትነት ዙፋን ያለ አንተነ፣ አሁንም በዕፀ መስቀል የተቸነከርክ አንተነ፣ በመለኮት ሕማም የሌለብህ አንተነ፣ በስጋ መከራ የተቀበልክ አንተነ፣ ከአብ ጋር አንድ እንደመሆነ ሞት የሌለብህ አንተነ፣ ከእኛም ጋር አንድ እንደመሆነ በፍቃድ የሞት አንተነ፣ በመቃብር ያደርክ አንተነ፣ በኪሩቤል ላይ ያደርክ አንተነ ማለቱ ነው። ጌታዬ አምላኬ ብሎ ሲመሰክር ቶማስ ብሎ ቅዱስ ኢራቂሊስ እንደዚህ ያብራራል ማለት ነው። ሙስሊም ወገኖቻችን ከኪሳችሁ የምታመጡትን ልክኛ የሆነ የቁርአን ቨርስ አውጥተን በራሳችን መተርጎም እንደማንችለው ተፍሲራት እንደምንለው ሁሉ አንተም የአባቶች ትምህርት ትባላለህ። አንተ የአባቶች ትምህርት ባይዘው እኛ እስልምና ስንተች አንድ ልታስተውሉ የሚገባው
ከተፍሲራቶች ማብራሪያ አንፃር ነው ራሱ እስልምና ስህተት ነው የምንለው። እኛ በራሳችን ቁርአኑን ተርጉመነው እንኳን አይደለም። ኦኬ ቁርአኑን በራሳችን ተርጉመነው ሳይሆን ከተፍሲሮቻችሁ ማብራሪያ አንፃር ነው በራሱ ስህተት ነው የምንለው። አንተ እስቲ ተፍሲራቱ ላይ ሄደ አብራርተ ማለት የአባቶች ትምህርት ላይ ጥያቄ ካለ ጠይቀን የራስን ማብራሪያ ኪስ ያዘው እኛ ምን ያደርግልናል? እኛ አንተ ማብራሪያ ምን ሊያደርግልን እንጠቀምበታለን ሲጀምር እና በመጽሐፍ ቅዱስ ራሱ እንደው መሞገት የማይችሉት ነገር ነው የአባቶች ትምህርት እንትን ባይ ቀጥል ጋዲ ቃልት ያሰማል ማማይ አይ ምንም ማይ ሎርድ ኤንድ ማይ ጋድ ነው የሚለው ላይክ እንግሊዘኛው ግሪኩን ሜዳችሁ ውስጥ መለከቱ ዘ ሎርድ ኦፍ ሚ ዘ ጋድ ኦፍ ሚ ያለ ነው said to him ነው የሚለው መለሰለት አስባችሁታል ጋይስ ዮሐንስ ወንጌል ምዕራፍ 20 ላይ ያለውን ክፍል ኢማጂን ላይክ ወይ ሲኑን ላሳያችሁ ሙስሊሞች እንደሚሉ ሲሆን ማለት ነው ትርጉም ከኬስ ነው ኦፍ ኮርስ እንደምታውቁት ሙስሊሞች እንደሚሉ ሲሆን እንዴት ነገር ሊሆን እንዴት አይነት ነገር ይሆናል መሰላችሁ አንድ ሰው አለ እዚህ ጋር የሆነ ኮሜንት ያያየው ነበር ምን ይሆናል መሰላችሁ ጌታችን ቶማስ አለ በደንብ አስተውሉ ቶማስ አለ ጌታችን ኢየሱስ አለ ናነካ እንዳሰኛለው ቶማስ ክርስቶስ ኢየሱስን ከነካው በኋላ በሙስሊሞች ማይንድ ሰይተ ጌታዬ አምላኬ ብሎ ለመለሰለት ይላል እኮ መጽሐፉ ደግሞ እዛው ነው የሚይዘው said to him ነው የሚለው ከዛ ክርስቶስ ኢየሱስ እንደው መለስ አድርጎ ኦኬ አንተ አይተ አምናሃል ሳያዩ የሚያምኑ ሳያዩ ምን የሚያምኑ ምን ብለው የሚያምኑ ጌታዬ አምላኬ ብለው የሚያምኑ እርሱ ነክቶን ያመነ አይቶን ያመነው ዳሶን ያመነው ሳያዩ የሚያምኑ ግን ብፁዓን ናቸው አለ ስለዚህ ይሄ አብ ነው የሚለው ነገር የትርጉም ከኪስ ነው ኦኬ ትርጉም ከኪስ ነው የዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ የወጉት ሁሉ ያዩታል የሚለውን አብ ነው ብለው የሚፈቱ ሰዎች ትርጉም ከኪስ ክርስቲያኖች ኦኬ ክርስቲያኖች ሁሌም አንድ ማወቅ ያለባችሁ ነገር እንዲ እንትና ነው ብለው ለማወዛገብ ሲመክሩ እንዲ ብለው ይፈታሰው አምጡ በቃ ከዛ ባለፈ የራሳቸው የኪስ ትርጉም ይሆናል ማለት ነው እሺ አቡኪ እንኳን ደህና መጣ አቡኪ ሚል ዩዘር ኔም ገብታል መሰለኝ እንኳን ደህና መጣ ማይክ ሚዩት ነው ሜቢ ያወራኩ አሁን ደግሞ ፖዝ አርጋል አላህ አቡኪ ከሌለ እንግዲህ አላህ አቡኪ ሚል ዩዘር ኔም ወንድማችን ልታዝግ ነው የገባው ላስወርድ ሙስሊሞች ገስት ላኩና ከዛ በኋላ እናወራለን ክርስቶስ ኢየሱስ የባህሪ አምላክ አይደለም የምትሉ ግቡና እናወራለን ስለዚህ እናስወርደው ማለት ነው በቃ ይመስለኛል ሪፖርት ለማድረግ ነው መሰለኝ የገባው እኔ አሁን ያስገባሁት ሙስሊም ይሁን አይሁን አላውቅም የሆነ ሰው ገብቷል ብቻ አና ሚናናም የሚል ዩዘር ኔም አላውቅም አይ ክርስቲያን ኦኬ ኦርቶዶክስ ነው ኦርቶዶክስ ጥያቄ አለ ሜቢ አይ ውስጥ ጠይቅ ይሻለኛል መሰለኝ እሺ ወንድማችን ስለዚህ ማማይ በቃ አንድ ሁለት ሐሳቦችን እንድታነሺ አንድ ሁለት ጥቅሶችን አንስተሽ ሪፍሌክት እንድታረጊ የክርስቶስ አምላክነትን የሚያሳዩ ነገሮች ላይ ሜቢ ከቁርአኑም ደግሞ ኮምፓራቲቭ የሆነ ነገር ማንሳት የምትችይ ከሆነ እድሉ ልስጥሽ ማማይ ቀደም ኢዮባም የተወሰነ ስላለ በትልቁ ላድርግሽና ቀጥይ ይሄን ነገር እንዴት ነው ሁለት ሰው ማተልቅ ይችላል ማማ ያለሽ አሎ ጋዲ እሺ መቀጠል ትችያለሽ የሚመችሽ ከሆነ ማለት ነው እሺ ቪዲዮውን ተልበለላችሁ ምንድነው ማሳያችሁ ያው ሙስሊም ወገኖቻችን እኛ ሁሌም የአምላክነት መስፈርቱ ተግባሩ ስራው ነው እንጂ የአምላክ ነኝ ብሎ መናገር አይደለም ብለን እናምናለን እኛ ክርስቲያኖች አሁን ሙስሊም ወገኖቻችን አምላክ ብቻ የሚያደርጋቸው ለአምላክ ብቻ የሚሰጡ ስም አለ አምላክ ብቻ የሚያደርጓቸው ነገሮች ብለው የሚያምኗቸው ነገሮች አሉ እንደ ቁርአናቸው ማለት ነው ከሱ ውጪ ይሄን ነገር ማድረግ አይችልም ብለው የሚያምኑና
በመጽሐፍ ቅዱስ ላይ ጌታችን ኢየሱስ በተደጋጋሚ አምላክነቱን በስራ ለማሳየት ለአይሁዶች በጣም እንትን ብሏል፣ አሳይቷቸዋልም። አንድ የሚያጉረመረሙበትም አምላክነቱን በተግባርም ሲያሳያቸውም ጭምር ነው። በቃል ሲያስረዳቸው አንተ ጋኔን አለብህ ዮሐንስ ወንጌል ምዕራፍ 8 ላይ ካያችሁ አንተ ጋኔን አለብህ ሁላ ብለው እስከ መሳደብ ደረሱ። ለዚህ ምን አላቸው? እኔ ራሴን ባከብር ክብሬ ከንቱ ነው፣ እኔን የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው ስላላቸው ሰው የሚረዱበትን መንገድ እያነጻጸረ በብሉይ ኪዳን እግዚአብሔር ብቻ የሚያደርጋቸውን ነገሮች እሱ በአዲስ ኪዳን ተገልጦ ይሰራቸው ነበር። ለዚህ እነሱ የሚያስቡት ከእግዚአብሔር ውጪ ያንን ነገር ማንንም ማድረግ አይችልም ብለው ስለሚያስቡ እግዚአብሔር አምላክ ክርስቶስ ኢየሱስ ያንን እየሰራ ተግባሩን ያሳያቸው ነበር፣ አምላክነቱን በተግባር ማለት ነው። ለምሳሌ ያህል ሱረቱል ኢምራንን ማንሳት እንችላለን። በቁርአናችሁ አንፃር ከአላህ ውጪ ማንንም ማድረግ አይችልም ብላችሁ የምታስቡት የቁርአን አያዎች ከአምላክ ውጪ ማንንም ሊናገራቸው ወይም ሊያደርጋቸው የሚችሉ ነገሮች የሉም ብላችሁ የምታምኗቸው ማለት ነው። ሱረቱል ኢምራን ቁጥር 135 ላይ እንዲህ ይላል፣ ለነዚያ መጥፎ ስራን በሰሩ ወይም ነፍሶቻቸውን በበደሉ ጊዜ አላህን የሚያስታውሱ ለኃጢያቶቻቸው ምህረትን የሚለምኑ ለሆኑት አለ ከአላህም ሌላ ኃጢያቶችን የሚምር አንድም የለም ማለት። በደንብ አስተውሉ። ከአምላክ ውጪ ከአላህ ውጪ ከኔ ውጪ ኃጢያትን የሚምር ማንንም የለም ብሎ ይናገራል። ምናልባት በመጽሐፍ ቅዱሳችን ከብሉይ ኪዳን ጀምሮ ላሳያችሁ። በብሉይ ኪዳን ላይ አምላካችን እግዚአብሔር ከኔ ውጪ ማንንም ኃጢያትን ይቅር የሚል የለም እያለ አንደኛ ነገሥት ምዕራፍ 8 ቁጥር 39 ላይ እንዲህ በማለት ይናገራል። አምላካችን እግዚአብሔርም ቅዱሳን ነቢያትም እንዳስተማሩት ማለት ነው ለአባቶቻችን በሰጣሃት ምድር ላይ በሚኖሩበት ዘመን ሁሉ ይፈሩ ዘንድ በማደሪያ በሰማይ ስማ ይቅርም በል። በደንብ አስተውሉ። ይቅርም በልማ እግዚአብሔር ማለት ነው። አንተ ብቻ የሰው ልጆች ሁሉ ልብ ታውቃለህና ልቡን ለምታውቀው ሁሉ ሰው ሁሉ እንደ መንገዱ ሁሉ መጠን ክፈለውና ስጠው ይላል። እንግዲህ አንተ ብቻ ይቅር በል፣ አንተ ብቻ የሰውን ሁሉ ልብ የምታውቅና ለሰው ሁሉ እንደ መንገዱ የምትሰጥነ የተባለ ነው ያህዌ። ከያህዌ ውጪ የሰው ልጅ ኃጢያት ይቅር የሚል የለም፣ የሰውንም ልብ የሚያውቅ የለም ማለት ነው። እንዲሁም ደግሞ ለሰዎች ፍርድን የሚሰጥ ከያህዌ ውጪ ማንም የለም። ለዚህ አይሁዳውያን ይሄን ይረዳሉና ጌታችን ኢየሱስ ደግሞ በተግባር ሲያሳያቸው ልክ አሁን በቁርአን ላይ አሳዩዋችሁ ከአላህ ውጪ ማንም ኃጢያትን መማር የሚችል የለም ይለናል ቁርአኑ። ይሄ ሙስሊም ወገኖቻችንን ብንጠይቃቸው ከአላህ ውጪ የሰው ልጅ ኃጢያት ስሬት ማድረግ የሚችል ፍጡር አለ ብለን ብንጠይቃቸው ኖ ነው የሚሉት፣ አላህ ብቻ ነው የሚሉት። ካዲያ ኢየሱስ ክርስቶስ ማን ስለሆነ የሰው ልጅ ኃጢያት ይቅር ሊል ቻለ? የሰው ልጅ ኃጢያት ስሬት ሊያደርግ ቻለ? ማርቆስ ወንጌል ምዕራፍ 2 ላይ ካያችሁ ከቁጥር 4 ጀምሮ ስለ ህዝቡን ብዛት ወደ እርሱ ማቅረብ ቢያቅታቸው እርሱ ያለበት የቤቱን ጣራ አነሱ፣ ነድለውም ሽባው የተኛበት አልጋ አወረዱ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢያት ተሰረየችልህ አለው። ማን ነው እንዲያለው? ኢየሱስ። እንግዲህ ኃጢያትን ማን ነው ይቅር ይላል የሚለው መጽሐፍ ቅዱሳችን በብሉይ ኪዳን ያህዌ ነው። አንተ ብቻ የሰው ልጅ ኃጢያት ይቅር በል ተብሎ የተነገረለት እግዚአብሔር ብቻ ነው። የሰው ልብ ሁሉ የሚያቅ ነው ብሎናል። እዛው ጥቅስ ጋር ሶስቱንም ነገር ላሳያችሁ ነው። እንግዲህ የሰው ልብ የሚያቅ እግዚአብሔር ነው ተብሏል። ኢየሱስ ምን አላቸው? አንተ ልጅ ኃጢያት ተሰረየችልህ አለው። ኦኬ አይሁዳውያን ምን አሰቡ? እንዲህ ከአንዱ ከእግዚአብሔር በቀር ማን ነው ኃጢያትን ይቅር ሊል የሚችለው? እንዴት ይሄ ሰው እንደዚህ ሊያደርግ ቻለ ብለው እንደውም አጉረመረሙ። ምን ይለናል? ከጸሐፊዎችም አንዳንዶቹ በዚያ ተቀምጠው ነበር፣ በልባቸውም ይህን ስለምን እንደዚህ ይሳደባል፣ እንደዚህ ያለ ስድብ ይናገራል አሉ። ስድብ መሰላቸው። ምክንያቱም ከእግዚአብሔር ውጪ ኃጢያትን ስሬት ሊያደርግ የሚችል ማንም እንደሌለ ስለሚያውቁ አይሁዳውያን ክርስቶስ ኢየሱስ በተግባር አምላክነቱን ሲያሳያቸው የሰው ልጅ ኃጢያት ስሬት አድርጎ አሳያቸው። ስለዚህ ምን አሉ? እንዴት እንደዚህ ያለ ስድብ ይሳደባል? ስድብ መስሎ ታያቸው። ምን አሉ? እንዴት እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢያት ሊያስተሰርይ ማን ይችላል ብለው አሰቡ ይለናል። ተመልከቱ። ከአንዱ ከእግዚአብሔር በቀር ያሉት ለምንድን ነው? ብሉይ ኪዳን ላይ ከእግዚአብሔር ውጪ ኃጢያትን ስሬት የሚያደርግ የትኛውም ፍጡር ስለሌለ ማለት ነው። ከእግዚአብሔር ውጪ የትኛውም አካል የሰው ልጅ ኃጢያት ስሬት የሚያደርግ ስለሌለ፣ ስለዚህ ክርስቶስ ኢየሱስ ምን አላቸው? ወዲያውም በልባቸው እንዲህ እንዳሰቡ በመንፈስ አውቆ እንዲህ አላቸው። አንደኛ ነገሥት ምዕራፍ 8 ላይ ምን ይላል? አንተ ብቻ የሰው ልብ የምታውቅ ተብሏል አይደለ? እዚህ ጋር ኢየሱስ ክርስቶስ ያ አምላክ ስለሆነ በልባቸው ያሰቡትን ሁሉ አውቆ መልስ ሰጣቸው። ስለምን በልባችሁ እንዲህ ታስባላችሁ ብሎ መልስ ሰጣቸው። ኦኬ እዛ ጥቅስ ላይ አንደኛ ነገሥት ላይ ምን ብሎናል? አንተ ብቻ ይቅር በል ተብሏል። አንተ ብቻ የሰው ልብ ሁሉ የምታውቅ ተብሏል።
ኦኬ ስለዚህ ያ እግዚአብሔር ስለሆነ በልባቸው ያሰቡትን ሁሉ አውቆባቸው መልስ ሲሰጣቸው እንመለከታለን። ያ እግዚአብሔር ስለሆነ በስጋ የተገለጠው ደግሞ የሰው ልጅ ኃጢአት ስሬት ሲያደርግ እንመለከታለን። እንዲሁም በሱረቱ ኑር ምዕራፍ 24 ቁጥር ምናልባት ሙስሊም ከገባ ሙስሊሙን እንድናስተናግድ እድል ልስጥ ጋዲ። እሺ ማማይ ይቻላል ዊከንድዝት ጥሩ ፖይንት ነው ያነሳሽውና ጥሩ ፖይንት ነው። ሜቢ በኋላ ላይ አንድ አፍታ ፕሮሲድ እናደርጋለን ምን ቀጥል ይሆናል። እሺ አንዴ ቆይ ማን ነው የሚለው ወንድማችን ስሙ ሁሱ ነው የሚለው ሁሱ ሚል ዩዘር ነው ሁሱ ወይ ሰላም ነው ሰላም አለን ይመስገን አምላክ። ራሱን አይተዋል ስትገባ ሜቢ አያላየትም የሰማቸው ነው ችግር የለም ቀጥሉ። ክርስቲያን ነው ወይስ ሙስሊም ነው? ሙስሊም ነው። ኦኬ ስለ ክርስቶስ አምላክነት ነበር እያወራን የነበረው ተሰማለህ ቁጭ ብለህ? ሰማለሁ ችግር የለም ጨርሱ። ጥያቄ አለ ወይስ ላይክ ለመማር የመጣው ለመማር እኮ እስኪ ስማት ነው ጥያቄ ካለኝም ጥያቄ አቀርባለሁ ይሻላል። እሺ ወንድማችን ይስማ ማማ ይቀጥ ሐሳብሽን ጨርሽ። ጋይስ ታብታብ አድርጉ። ምንድነው 300 ምናምን ቤት ላይ ስቲል ስታክ አድርገ ታብታብ አድርጉ። ቀጥ ማማ ጎበዝ ነው። እንደውም ምናልባት ያልሰማው ነገር ካለ ሰምቶ ፖይንቱን ገብቶት ጥያቄ እንዲጠይቅ ጎበዝ ነው እንደዚህ ለራሱ ጊዜ መስጠቱ። ቀደም እንዳልኳችሁ ከአላህ ውጪ ማንንም ማድረግ አይችልም የተባለውን ነገር ኢየሱስ ደግሞ አላህ በንግግር ከኔ በቀር ኃጢአትን ይቅር የሚል የለም ብሎ ሲናገር ኢየሱስ ግን በተግባር ተግብሮት ያለፈው ነገር ነው። በደንብ አስተውሉ። እንዲሁም ደግሞ በሱረቱ ኑር ምዕራፍ 24 ቁጥር 35 ላይ እንዲላል አላህ የሰማያትና የምድር አብሪ ነው አለ። እንግዲህ ስለ ብርሃንነቱ ልክ ኢየሱስኛ የዓለም ብርሃን ነው ብለን እንደምንለው እንግዲህ አላህም ስለ ብርሃንነቱ ሲነገርለት ምን ይላል? አላህም የሰማይና የምድር አብሪ ነው። የብርሃኑ ምሳሌ በውስጧ መብራት እንዳለባት ዝግ መስኮት በመብራቱ በብርጭቆ ውስጥ የሆነ ብርጭቆይቱ ፍጹም ሉላዊ ኮከብ የምትመስል ምስራቃዊ ምዕራባዊ ካልሆነች ከተባረከች የወይራ ዛፍ ዘይቷ እሳት ባይነካውም እንኳን ሊያበራ የሚቀርብ ከሆነች ዘይት የሚቃጠል እንደሆነ መብራት ነው አለ። እንግዲህ የሁሉ ምሳሌ ምንድነው? አላህ የዓለም ብርሃን ነው የሚለውን ለማሳየት ነው። ገብቷችኋል? መብራት ነው አለ። ኦኬ ይህ በብርሃን ላይ የሆነ ብርሃን ነው አለ። እንግዲህ አላህ ብርሃን ነው እየተባለ ነው። አሁን በደንብ አስተውሉ። ይሄ ቃል የተነገረው መቼ ነው? በ7ኛው ሴንቸሪ መሐመድ መጥቶ በወረደለት የቁርአን አያ ነው አላህ የዓለም ብርሃን ነው የሚባለው ቃል የተነገረው። እኛ ግን በ7ኛው ሴንቸሪ በፊት ኢየሱስ በምድር ላይ በተመላለሰ ሰዓት ሐዋርያቱ የዳሰሱት ያዩት ሐዋርያት ያዩት እንኳን ቅዱሳን ሐዋርያት ጌታችን ኢየሱስ ምን ብሏል? ዮሐንስ ወንጌል ምዕራፍ 8:12 ላይ ደግሞም ኢየሱስ እኔ የዓለም ብርሃን ነኝ የሚከተለኝ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራችሁ። ኢየሱስ አስቀድሞ እኔ የዓለም ብርሃን ነኝ ብሏል። ስለዚህ አላህ መጥቶ እኔ ምሳሌውንም የወይራንም የምንንም አድርጎ እኔ ከዚህ የሚበልጥ ብርሃን ነኝ ቢለን ምንም ኢየሱስ እኔ የዓለም ብርሃን ነኝ ብሎ ሊያውም ብርሃንነቱን በተግባር አሳይቶ ነው ሄዷል አይደል? በተግባር አሳይቶ ነው ሄዷል። አሁን የዓለም ብርሃን ይሄ ከአላህ ውጪ ሊባል የሚችል አካል አለ ወይ ብላችሁ ብትጠይቁ አላህ ብቻ ነው የሚባለው ከተባለ ኢየሱስ እኔ የዓለም ብርሃን ነኝ ብሎ ተናግሯል። አንድ ፍጡር እኔ ምናልባት የሐዋርያቱን አነጻጽራችሁ ሐዋርያቱም እኮ የዓለም ብርሃን ናቸው የሚለው ልታመጡ ትችላላችሁ። ሐዋርያት የተባሉበትና ኢየሱስ የተባለበት አውድና ኮንቴክስት ይለያያል ማለት ነው። መዝሙረኛው ዳዊት አስቀድሞ ይሄንን ቃል ተናግሮታል በጣም በሚያስገርመው ሁኔታ ማለት ነው። መዝሙር 27 ላይ ዳዊት ምን ብሏል? እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር በህይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው ብሏል። እግዚአብሔር ምኔ ነው ብሏል? ብርሃኔ ነው ብሎናል። ስለዚህ ብርሃን የሆነው ክርስቶስ ኢየሱስ ምን አለ? እኔ የዓለም ብርሃን ነኝ አለ በስጋ መጥቶ። ዳዊት የተቀኘለት ያ እኔ ማመልከው አምላኬ ብርሃን ነው ያለው አምላክ በስጋ ተገልጦ እኛ በመካከላችን ሆኖ ደግሞ በሐዋርያት መካከል ሆኖ ደግሞ ምን አለ? እኔ የዓለም ብርሃን ነኝ በማለት ሲናገር እንመለከተዋለን። እንግዲህ ይሄን ሊናገር የሚችል አንድ ፍጡር የለም። ኦኬ ብርሃን ሆኖ በተግባር አሳይቶ ማለት ነው። ሊያውም በሱረቱ ለሐጅ ምዕራፍ 22 ቁጥር 6 ላይ እንዲላል ይህ አላህ እርሱ መኖሩ የተረጋገጠ ነው፣ እርሱ ሙታንን ሕያው የሚያደርግ እርሱም በነገሩ ሁሉ ላይ ቻይ በመሆኑ ነው አለ። እንግዲህ አላህ ሙታንን ሕያው እንደሚያደርግ ይናገራል። ኦኬ ከሱ ውጪ እንግዲህ ሙስሊም ወገኖቻችን ሙታንን ሕያው ማድረግ የሚችል ፍጡር አለ ወይ ብለን ብንጠይቃቸው ኖ ማንንም የለም አላህ ብቻ ነው ሙታንን ሕያው ሊያደርግ የሚችለው የሚል አይነት ነገር ነው የሚመልሱልን እንጂ
ሙሐመድ ሕያው ሊያደርግ አይችልም። ሌሎች ነቢያት የምትሏቸው ሕያው ሊያደርጉ አይችሉም። ከሙታን የሚቀሰቅሱት ማን ነው? አላህ ነው ብላችሁ ነው የምታምኑት። ታዲያ ይሄንን ሳንሰማ በፊት እኛ ክርስቶስ ኢየሱስ ምን ብሎናል? ሐዋርያቱ እየዳሰሱት እያዩት ምን ብሎናል ብለን ስንመለከት አስቀድሞ ክርስቶስ ኢየሱስ ምን ብሏል? ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ ብሎ ተናገረ። ሕያው የሚያደርግ ማን ነው? እኔ ነኝ ሕያው የማደርጋችሁ፣ እኔ ነኝ የማስነሳችሁ ብሎ የነገረን ማን ነው? ጌታችን ኢየሱስ ነው። አላህም መሐመድም ጅብሪልም የሚባሉ አካሎች ሳይመጡ በፊት ማለት ነው። ሳይመጡ በፊት በእኔ የሚያምን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን ሕያው አደርገዋለሁ አስነሳዋለሁ አለ። ኦኬ አስነሳው። ይሄ አስቀድሞ ጌታችን ኢየሱስ የነገረን ቃል ነው። እዛው ሱረቱል ሐጅ ላይ ከተመለከታችሁ ቁጥር 56 ላይ እንዲህ ይላል፣ በዚያን ቀን ንግስናው የአላህ ብቻ ነው አለ። በዚያን ቀን ንግስናው ፈራጅ ነኝ እያለ ነው። በዚያን ቀን ንግስናው የአላህ ብቻ ነው፣ በመካከላቸውም ይፈርዳል። እነዚያም ያመኑት መልካም ስራዎችንም የሰሩት በመደሰቻ ገነቶች ውስጥ ናቸው አለ። ኦኬ ንግስናው እኔ ነኝ የምፈርደው፣ ከኔ ውጪ ፈራጅ የለም እያለ ነው። አሁን ሙስሊም ወገኖቻችንን ብንጠይቃቸው ሙስሊሞች ሆይ ከአላህ ውጪ የሚፈርድ አለ ወይ? በወልቂያማ ቀን የሚፈርድ አካል አለ ወይ ብለን ብንጠይቅ ነው አላህ ነው የሚሉት። ነብያችን የሚሉት የለም፣ ማንኛውም አካል ሊፈርድ አይችልም ከአላህ በስተቀር ብለው ነው የሚመልሱት። ጌታችን ኢየሱስ ምን ብሎ ተናግሯል ካልን ዮሐንስ ራዕይ ምዕራፍ 22 ቁጥር 11 ላይ አመፀኛው ወደፊት ያምጽ፣ ርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ፣ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። በነገራችን ላይ መዝሙር 40 ላይ ካያችሁ አምላካችን እግዚአብሔር በአሕዛብ መካከል እንደሚፈርድ ይናገራል። ያ በአሕዛብ መካከል የሚፈርደው ደግሞ በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ አሕዛብን ሁሉ በግራና በቀኝ ያቆማቸዋል የተባለው ማን ነው? ያ የሰው ልጅ የተባለው ጌታችን ኢየሱስ ነው። ኦኬ በብሉይ ኪዳን በአሕዛብ ፍርድ ያወጣል የተባለው አምላክ ክርስቶስ ኢየሱስ ነው። ዳዊት አስቀድሞ ሲናገርለት የነበረው ማለት ነው። ስለዚህ ማን ነው በትንሳኤ ቀን የሚፈርደው? ክርስቶስ ኢየሱስ ነው። እኔ አመፀኞች ያምፁ፣ ርኩሱ ይርከስ፣ ቅዱሱ ይቀደስ፣ እነሆ በቶሎ እመጣለሁ፣ ለእያንዳንዳችሁ እንደ ስራችሁ ሰጣችኋለሁ ብሎ ማን ነው? ከሙሐመድም አላህም ጅብሪልም የሚባሉ አካሎች ሳይመጡ በፊት የነገረን ጌታችን ኢየሱስ ነው። በሁሉ ላይ በፍጥረታት ላይ ሁሉ የሚፈርድ ንጉስ፣ አልፋና ኦሜጋ እኔ ነኝ እያለ የወጉት ሁሉ የሚያለቅሱለት፣ የወጉት ሁሉ ዋይ ዋይ የሚሉለት በፍጥረታት ላይ የሚፈርደው ማን ነው? ጌታችን ኢየሱስ ነው። ስለዚህ አላህ በሰባተኛው ሴንቸሪ መጥቶ እኔ ነኝ የምፈርደው ቢለንም ምንም እንትን የሚለን ነገር የለም። ምክንያቱም አስቀድሞ ጌታ እኔ ፈርዳለሁ ብሎ ስላለ። ከአላህ ውጪ ግን ይህንን ቃል ሊናገረው የሚችል ማንም የለም ብለው ካሰቡ ኢየሱስ ማን ስለሆነ እኔ በፍጥረታት ላይ እፈርዳለሁ ሊል ቻለ? ሙስሊም ወገኖቻችን ልታስተውሉ የሚገባው ማለት ነው። ኦኬ አላህ ብቻ ከሆነ ኢየሱስ በመጽሐፍ ቅዱስ ላይ አምላክ አይደለም ብላችሁ የምታስቡ ከሆነ ኢየሱስ ይሄው በፍጥረታት ላይ ፈርዳለሁ፣ ለእያንዳንዳችሁ እንደ ስራችሁ ሰጣለሁ። ኤርሚያስ 17:10 ላይ ከተመለከታችሁ እግዚአብሔር ለፍጥረታት ሁሉ እንደሚከፍል ይናገራል። ኦኬ ለፍጥረታት ሁሉ ፍርድን እንደሚሰጥ እግዚአብሔር አምላክ ይናገራል። ያ እግዚአብሔር ስለሆነ በስጋ የተገለጠው ደግሞ ገናም የትንሳኤ ቀንም ሲመጣ እሱ ነው የሚፈርድብን ማለት ነው። እኔ እመጣለሁ ብሎም በተስፋ የነገረን አምላክ ስለሆነ ማለት ነው። ቅድም ያልኳችሁ ማቴዎስ ወንጌል ምዕራፍ 25:31 ላይ የሰው ልጅ በክብሩ በሚመጣበት ጊዜ ከነርሱ ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል፣ አሕዛብን ሁሉ በፊቱ ይሰበስባል፣ እረኞቹን በጎቹን ከፍየሎቹን እንደሚለይ እርስ በርስ ይለያቸዋል። ጌታችን ኢየሱስ በፍጥረታት ላይ ስልጣን ያለው የሚፈርድ እሱ ብቻ ነው። መዝሙር 9 ላይም ካያችሁ ቁጥር 7 ላይ እግዚአብሔር ግን ለዘላለም ምን ይላል? ይኖራል፣ ዙፋኑንም ለመፍረድ አዘጋጃለን፣ እርሱም ዓለምን በጽድቅ ይፈርዳታል፣ ከአሕዛብም በቅንነት ይዳኛቸዋል አለ። አሕዛብን በቅንነት ይዳኛቸዋል የተባለው ማን ነው? ዳዊት ያለን እግዚአብሔር። ኦኬ በስጋ ተገልጦ ደግሞ አሕዛብን በግራና በቀኝ አቆማቸዋለሁ ብሎ የነገረን ማን ነው? ክርስቶስ ኢየሱስ። ይሄው ማቴዎስ ወንጌል ምዕራፍ 25 ላይ ምን ይላል? የሰው ልጅ በክብሩ በሚመጣበት ጊዜ፣ የሰው ልጅ የሚለው ከድንግል ስለተወለደ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል፣ አሕዛብ ሁሉ በፊቱ ይሰበሰባሉ። ምኖች ናቸው በፊቱ የሚሰበሰቡት? አሕዛብ። ኦኬ ዳዊት ምን ብሎናል አስቀድሞ? እሱ ፍርዱን አዘጋጀ፣ እግዚአብሔር ግን ለዘላለም ይኖራል፣ ዙፋኑም ለፍርድ አዘጋጀ ካለ በኋላ እርሱም ዓለምን በጽድቅ ይፈርዳታል፣ አሕዛብንም በቅንነት ይፈርዳቸዋል፣ ይዳኛቸዋል።
ኦኬ ዳዊት የተቀኘለት አምላክ ስለሆነ በስጋ የተገለጠው እንደገናም ደግሞ መጥቼ መፈርዳለሁ እያለ ያለው ያ አምላክ ስለሆነ ማለት ነው። አሁን ሙስሊም ወገኖቻችን ከቁርአናችሁ አንፃር ማሳያችሁ ለምንድነው ከአምላክ ውጪ ማንንም ሊናገረው አይችልም ብላችሁ የምታስቧቸውን ነገሮች ኢየሱስ ተናግሯቸዋልም አድርጓቸዋልም የሚለውን ላስይዛችሁ ስለፈለግኩ ነው። አሁንም እዛው ሱረቱል ሐጅ ቁጥር 7 ላይ እንዲላል ሰዓቲቱ መጪ በእርሷም ፈጽሞ ጥርጣሬ የሌለባት በመሆኗ አላህም በመቃብሮች ውስጥ ያለን ሁሉ የሚቀሰቅስ በመሆኑ ነው አለ። አሁን ደግሞ ፍጥረታትን ሁሉ የሚቀሰቅስ ያው እንደቀድሞ ሕያው የሚያደርግ በሚለው እዚህ ጋር ደግሞ የሚቀሰቅስ እንደሆነ ይነግረናል። ፍጥረታትን እንደሚቀሰቅስ ማለት ነው። ጋር ከአላህ ውጪ ፍጥረታትን የሚቀሰቅስ አለ ወይ ብላችሁ ብለን እንጠይቃችሁ ነው አላህ ብቻ ነው ፍጥረታትን የሚቀሰቅሰው ብላችሁ ነው የምታምኑት። ጌታችን ኢየሱስ ግን ምን ብሎናል? ዮሐንስ ወንጌል ምዕራፍ 5 ቁጥር 25 ጀምሮ እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምጽ የሚሰሙበት ሰዓት ይመጣል። የማንን ልጅ? የእግዚአብሔርን ልጅ ኦኬ ድምጽ የሚሰሙበት ሰዓት ይመጣል። እርሱም አሁን ነው የሚሰሙትን በህይወት ይኖራሉ ካለ በኋላ ቁጥር 29 ጀምሮ ምን ይላል? በመቃብር ያሉት ሁሉ ድምጹን የሚሰሙበት ሰዓት ይመጣል። በመቃብር ያሉት ሁሉ ድምጹን የሚሰሙበት ሰዓት ይመጣል። መልካምም ያደረጉ ለህይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህም አታድንቁ አለ ጌታችን ኢየሱስ። የማንን ድምጽ ሲሰሙ ነው ሙታን የሚቀሰቀሱት? የእግዚአብሔርን ልጅ የኢየሱስ ክርስቶስን ድምጽ ሲሰሙ ነው ሙታን የሚቀሰቀሱት ማለት ነው። አሁን በቁርአናችሁ አንፃር ከአላህ ውጪ ማንም የለም። ከአላህ ውጪ ይሄንን ሊያደርግ የሚችል ማንም የለም ብላችሁ ነው የምታምኑት። ካዳ ኢየሱስ ክርስቶስ ማን ስለሆነ እንደዚህ ብሎ ሊናገር ቻለ? ሊያው መሐመድ ለኛም እድል ስጪና አንዴ ተጨርስና ብቻ ላጠቃልና ትቀጥላለህ። ተረጋጋ። እቺ ብቻ ነች የቁርአን ቨርስና አንድ መጽሐፍ ቅዱስ ጥቅስ ነው ማሳያችሁ። ትቀጥላለህ፣ ችግር የለም። አሁን ልታስተውሉ የሚገባው ከቁርአናችሁን ከመጽሐፍ ቅዱስም እያነጻጸርኩላችሁ ያለሁት ለምንድነው ከአላህ ውጪ እነዚህ ነገራቶች የሚያደርግ ፍጡር ከሌለ ኢየሱስ ማን ስለሆነ ሊያደርግ ቻለ? ኦኬ ኢየሱስ ማን ስለሆነ እንደዚህ የአምላካዊ ተግባሮችን ሊያደርግ ቻለ? አንድ ፍጡር ይሄን ሊያደርግ ይችላል? የትኛው ነብይ ነው እንደዚህ አይነት ነገሮችን ሲያደርግ ያያችሁት? በየትኛው መጽሐፍትስ አነበባችሁ ነው? እዛው በሱረቱል ሐዲድ ምዕራፍ 57 ቁጥር 3 ላይ እንዲላል ቁጥር 2 ላይ የሰማያትና ቁጥር 3 ላይ እርሱ ሐላ ቀሪ አልአወል ወላ ይሄ ከረም የሚለው ማለት ነው የመጀመሪያውም የመጨረሻውም እኔ ነኝ ብሎ የተናገረበት ማለት ነው። እንግዲህ ከአላህ ውጪ እኔ የመጀመሪያና የመጨረሻ ነኝ ብሎ ሊናገር የሚችል ፍጡር አለ ወይ ብለን ብንጠይቃቸው ማንም የለም። ኦኬ አላህ ብቻ ነው ይሄንን ሊናገር የሚችለው። እንደውም ከአላህ 99 ስሞች ውስጥ ምናልባት ከፈለጋችሁ ላሳያችሁ እችላለሁ። የአላህ 99 ስሞች እነዚህ ላስቆጥራችሁ እችላለሁ። እነዚህ የአላህ 99 ስሞች ከነዚህ ውስጥ ምን አይነት ስም አለው? አልአወል ወአልአኺር የሚል የመጀመሪያውም የመጨረሻው እኔ ነኝ የሚል ስም አለው። ይሄ የኢየሱስ ነው። ጌታችን ኢየሱስ ምን ብሎ ተናግሯል? በዮሐንስ ራእይ ምዕራፍ 22 ላይ ከተመለከታችሁ ምዕራፍ 22 ቁጥር 13 ላይ ይሄው አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ። ኦኬ ሳይመጣ አላህም መሐመድም ጅብሪልም ሳይመጡ በፊት ጌታችን ኢየሱስ በዮሐንስ አድሮ ምን ብሏል? አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ በማለት ጌታችን ኢየሱስ እርሱ ጅማሬ የሌለው እርሱ ዓለሙን የሚያሳልፍ እንደሆነ ተናግሯል። ኦኬ ይሄ ከአላህ 99 ስሞች ውስጥ በራሱ ይሄ ስም አለው አላህ። ይሄ አሁን የኢየሱስ ነው፣ ከኢየሱስም የተወሰደ ስለሆነ ማለት ነው። ስለዚህ አሁን ልትይዙ የሚገባው ምንድነው? ከአላህ ውጪ ማድረግ የማይቻላቸው ነገሮች አላህ ብቻ ሊያደርጋቸው የሚገቡትን ነገሮች ኢየሱስ እንዴት አደረጋቸው? እንዴት ሊናገራቸው ቻለ? ማን ስለሆነ እንዲህ ሊናገራቸው ቻለ? ከአምላክ ውጪ ይሄንን ማለት አይችልም ብላችሁ መስፈርት ካቀረባችሁ ይሄንን ካለ ኢየሱስ ኮርስ አምላክ ነው ማለት ነው። እና ይሄንን ለማሳየት ነው። ቀጥሉ ጋር ቃሌት ያሰማልን ማማ። በጣም ደስ የሚል ማብራሪያ ነው። ያው ይሄ ንጽጽሩ እስልምናው ላይ ያለውንም ነገር ምንድነው ክርስቶስ ኢየሱስ ጀስት ሰው ብቻ እንዳልሆነ ለማሳየት ማማ እነዚህ ነገሮችን ስታነሳ የነበረው ለምን እነዚህ አይነት ነገሮች ለሰው ብቻ የሚደረጉ ነገሮች ስላሉ ነው። እሺ ወንድማችን ሰይድ እንኳን ደህና መጣ። እንኳን ደህና ቆያችሁ። አለን ይመስገን አምላክ። እሺ ርዕሱን ተመልክተዋል። በክርስቶስ አምላክነት ላይ ነው እያወራን ያለ ነው። አዎ ኦኬ ክርስቶስ አምላክ አይደለም ብለን ነው የምታምነው በመጽሐፍ ቅዱስ? ክርስቶስ አምላክ አለመሆኑን ነው አጠር ያለ ጥቅስ አለች። ብዙም አናጨናንቃችሁም። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ነው የተቀመጠው።
መቼስ ቢሆን እግዚአብሔርን ስንኳ ያክል ያየው የለም ይላል። በእቅፉ ያለው አንድ ልጁ ስለ እርሱ ተረከ ይላል። ቅድም የአምላክነት ክብር ሲሰጠው የነበረው ክርስቶስ ኢየሱስ ተመልሶ የልጅነት ክብር ያዘ። ሰይድ አድምጠኝ ወንድም የተረጋጋ ልጨርስ። ዮሐንስ ወንጌል ለምን እኮ ረጋን ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ምን ይላል? መቼም ቢሆን እግዚአብሔርን ያየው አንድ እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል አይደል? ያ እርሱ ልጁ ማን ነው? ኢየሱስ ነው። ኢየሱስ ነው። ቅድም ግን ምን ነበረ? ኢየሱስ ክርስቶስ የአምላክነት ክብር ያለው ብቸኛ አምላክ አልፋና ኦሜጋ አስጨርሰኝ አልፋና ኦሜጋ ብቸኛ እግዚአብሔር የነበረ ነበር። እያጠሬው እኔ እግዚአብሔር በሚያውቀው እንዲህ ሰው ለመጨቃጨቅ ነጥብ ለማስጣል አይደለም። አስጨርሰኝ ትንሽ ደቂቃ ብቻ አስታ እሱ ደቂቃ አይደለም። አሁን ባይዘው ይቆይ ይኸው የምታነሳው ሐሳብ ላይ ይሄ ሐሳብ እንዲህ ነው ብለህ ስታነሳ እዛ ሐሳብ ላይ ጥያቄ ትጠይቃለህ። በአባቱ እቅፍ ያለ አንድ ልጅ የተባለው ማን ነው? ኢየሱስ ነው። ኢየሱስ ክርስቶስ መሆኑ እየነገርከኝ ራስህ ክርስቶስ ነው እያልከኝ ኢየሱስ የእግዚአብሔር ልጅ እንደሆነ ታምናለህ? ባላምንም መጽሐፉ ይነግረኛል እኮ መጽሐፉ የነገረኝ ነው። ልጅና አምላክ ይለያያሉ። አድምጠኝ ሁላችንም የእግዚአብሔር ልጆች ነን። ክርስቶስ ብቸኛ የእግዚአብሔር ልጅ አይደለም። አሁን እሱ ነው ይሄ ክፍል ኢየሱስ የእግዚአብሔር ልጅ እንደሆነ ይመሰክራል አይመሰክርም? ያ ብቻ ሳይሆን እግዚአብሔር የሚታይ አምላክ አይደለም። ክርስቶስ ኢየሱስ ግን የእግዚአብሔር ልጅ እንጂ በእቅፉ ያለው አንድ ልጁ ስለርሱ ተረከው ይላል መጽሐፉ እንደሚለው። መጽሐፍ ቅዱስ ክርስቶስ ኢየሱስ አምላክነት ሳይኖረው በመጀመሪያ ቃል የነበረው ስጋ የሆነው መጥቶ ጸጋና እውነት ተሞልቶ የመጣው ከላይ የነበረው በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያ ነበረ፣ በእግዚአብሔር ዘንድ ነበረ ይላል። ዘንድ እያለ ይመጣና ከክርስቶስ ውጪ ሌላ ዘንድ እያለ ይመጣና ሁሉ በርሱ ሆነ ይላል። አንዳችም እንኳ ያለ እርሱ የሆነ የለም ይልና እውነተኛ የሆነ ጌታ አምላክ ቅድም አልፋና ኦሜጋ ስትለው የነበረ ተመልሶ እዚህ ጋር ስለ እግዚአብሔር ያስተማረን ቢኖር መምህር ክርስቶስ ኢየሱስ የእግዚአብሔር ምን ሆነ? መልእክተኛ ስለ እግዚአብሔር የሚያስተምር በእቅፉ ያለ አንድ ልጁ ስለ እርሱ ተረከን። ስለ እግዚአብሔር መምህራችን ስለ እግዚአብሔር ያስተማረን እሱ ነው። እንዲያውም መጽሐፍ ቅዱስ ላይ ማርያም ምንድን ነው ያለችው? መምህር ሆይ ያለችው እንዴ ወላዲተ አምላክ ወንድማችን ሶፊያ ተጨሎብሎ እንደገባው ምንድነው? ምን መሰለ አሁን የተጫኑት ነገር አለ። ያንን ነገር ግዴታ መጥፋት አለባቸው። እሱ ነው ሶፍትዌር ተጭኖብን እንደገባው። ተረጋጋ እንጂ ወንድማችን ሰይድ እባክህ ተረጋጋና ሐሳቡ ላይ እናወራለን። ችግር የለውም። ምንም እኮ ሰዓቱ የኛ ነው ወንድማችን። አሁን የሚሰማ ከሆነ ችግር የለውም። አሁን ያነሳው ሐሳብ ላይ እናወራለን። ችግር የለውም። በመጽሐፍ ቅዱሱ መሰረት የዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ኢየሱስ የእግዚአብሔር ልጅ እንደሆነ ይመሰክራል አይመሰክርም መጽሐፉ? ሰይድ ማይክ ሚውት ነው። ማይክን ኦን አድርግ አውራ። የአምላክ ስለ አምላክነቱ ነገርከኝ። ከቁርአንም አጣቅሳል፣ ከመጽሐፍ ቅዱስም አጣቅሳል። ኧረ ወንድማችን ረጋ በል እንደማመጥ እንዴ ምንድነው? እሺ ዝም ብዬ አዳምጣለሁ። አንተ እስኪ በቃ አውራ። ነው ይሄ ነው በቃ ሰው ለመማማር እኮ በቃ አውራ አልኩ። ቆይ እጠብቅሃለሁ፣ አዳምጣለሁ ልልህ ነው። ባክ ኤንድ ፎርዝ እንድናወራ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ በአባቱ እቅፍ ያለ ማለት ምን ማለት ነው? እስቲ አብራራው። በአባቱ እቅፍ ማለት ምን ማለት ነው? አማርኛ ቋንቋ እኮ ነው። በአባቱ እቅፍ ያለ በአባቱ እቅፍ አንድ ልጁ የእግዚአብሔር ልጅ የሆነ ክርስቶስ ኢየሱስ በቃ በእግዚአብሔር እቅፍ ያለ እርሱ ስለ እግዚአብሔር ተረከ። በአባቱ እቅፍ ምን ማለት ነው? በአባቱ እቅፍ ማለት ምን ማለት ነው? እቅፍ ነው። ሌላ ምን አለ አማርኛ? ስለዚህ በእግዚአብሔር እቅፍ ነው ክርስቶስ ኢየሱስ ያለው። በማን እቅፍ ነው ያለው? መጽሐፉ ነው የሚናገረው። እሱን እኮ ነው በዚህ ጥቅስ መሰረት አባቱ እግዚአብሔር ከሆነ በእግዚአብሔር እቅፍ ነው ያለው እንጂ እግዚአብሔር አይደለም። እሺ ማማ ኦረዩ በመቀጠል የምትችሉ ከሆነ ቀጥሉ። አንዳት ጌታ ኢየሱስ እሺ ዩ በቀጠል ኦር አላቀ አቤት እዩ ካለ እዩ በቀጠል ማማዬ አልፋዘው ቀጥና ሰይድ ግን ተረጋጋሽ ነው በጌታ ማማዬ ቀጥ ትንሽ እንትን
ባይዘው ጥሩ ኮንፊውዝ ዮሐንስ ወንጌልን ሲያነሳ በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር የሚለውን ሲያነሳ ተመስገን አልኩኝ እኮ በቃ ይሄ ቃል በአብ ዘንድ እንደነበረ ይህ ቃል ደግሞ ክርስቶስ እንደሆነ አንደርስታንድ አድርጓል። ለታች ጋር ነው በቃ ግራ ይገባውና ቁጥር 18 ላይ እግዚአብሔር ማንስ እንኳን ያየው የለም በአባቱ እቅፍ ያለው እርሱ አንድ ልጁ መጥቶ ተረከው ይለናል ወንድማችን ሰይድ። በአባቱ እቅፍ ማለት ምን ማለት ነው ብሎ ጋዲ ጠየቀክ። ምን ማለት ነው እስቲ ያስረዳል። በአባቱ እቅፍ ያለ አሁን ቅድም አንቺ ባስተማርሽን አስተምሮት መሰረት ትክክለኛ አንድ የሆነ አምላክ ክርስቶስ ኢየሱስ ነው። ጥያቄ በአባቱ እቅፍ ያለ እሱን እንመጣበታለን። እቅፍ ያለ ሲል ምን ማለት ነው? በእግዚአብሔር ስር ያለ ማለት ነው። በእርሱ ስልጣን ሳይሆን በእግዚአብሔር ስር ያለ በእግዚአብሔር እቅፍ ስር ያለ ልጁ ስር የሚለውን ኬታ መጣ። እቅፍ ማለት ምን ማለት ነው? የሚታቀፍ ነገር አንቺ አማርኛ የምታቀፍ ነገር አንቺ ያው በማን ኮንትሮል ስር ነው ያለው? እሺ ሚዩት አድርግ። በማን ኮንትሮል ስር ነው ያለው? አረ ሚዩት አድርግልን። በመጀመሪያ ኮንትሮል ይሄ የሚታቀፍ ምናምን እሱ ያንተ ትርጉም ነው። እግዚአብሔር ማንስ እንኳን ያየው የለም በአባቱ እቅፍ ያለው አንድ ልጁ እርሱ መጥቶ ተረከው ሲለን ምንድነው? በአባቱ እቅፍ በአባቱ እሪ ነው ያለ በስልጣን የተካከለ ማለት ነው። ከአባቱ ጋር በስልጣን የሚተካከል ማለት ነው እንጂ አንተ እንደምትለው የሆነ እግዚአብሔር አንድ ቦታ ሆኖ ከዛን እሱ ጋር ሄዶ ቁጭ አለ ምና ይሄ አንተ ትርጉም ከዛ አንፃር አይደለም የተጻፈው። እግዚአብሔር ማንስ እንኳን ያየው የለም። አዎ እግዚአብሔር ማንንም ያየው የለም። ይህን አንዱን አብ ወልድ መንፈስ ቅዱስ ሥላሴን ማንንም ያየው የለም ሊያየውም የሚችል የለም። ልክ ሙሴን ለእኔ ልታየኝ አይቻልህም እንዳለው እግዚአብሔር አምላክ ማንንም ሊያየው አይችልም። አንደኛ ጢሞቴዎስ ምዕራፍ 6:16 ላይ እግዚአብሔርም እርሱ ብቻ የማይታይ አምላክ ምሳሌ ነው እርሱ ብቻ የማይታይ አምላክ ምሳሌ ነው አልኩኝ። የማይታይ እንደሆነ አንደኛ ጢሞቴዎስ ምዕራፍ 6:16 ላይ እርሱ ብቻ የማይሞት ማንንም ሊቀርበው በማይችል ብርሃን እንደሚኖር መጽሐፍ ቅዱስ ይናገራል። ማንንም መለኮትን ማንንም ሊያየው አይችልም። ስለዚህ ይህን የማይታየውን አምላክ በስጋ ተገልጦ አየነው ነው የምንለው። መላእክት እንኳን ያላዩትን አምላክ በስጋ ከተገለጠ በኋላ መላእክት እንኳን አዩት ነው የምንለው። ኦኬ አምላክ በባህሪው ሲጀመር ሊታይ አይችልም፣ አልታየም። እሺ ወንድማችን አረካውኝ የሚታይና ማይታይ ልዩነት አላቸው። የሚታይ ነገር አካል ያለው ከእግዚአብሔር ጋር ሊተካከል አይችልም። እከቶ በምን ትመስሉኛላችሁ ይላል እተካከለው ዘንድ በምንም የሚመሰል ነገር አይደለም። ክርስቶስ ኢየሱስ ግን የሚበላ ክርስቶስ ኢየሱስ ግን የሚደክም አሁን እኮ የተፋትን የአምላክነት ባህሪ የሌለው አንድ ሰው ከአምላክ የተላከ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሚውት አድርገውና 8 አሁን ዝም ብሎ የሆነ ጥቅስ እየተከፈተ ሁላችንም ከምታደክመን እንዲህ እናድርግ። በቃ ያው በትህትና ለማውራት ማማኝ ብታስረዳኝም ቅድም ላወራ ሞክሬያለሁ። እንግዲህ በስርዓት እናወራ መሰለኝ። እሺ መጽሐፍ ቅዱስ አጠገባለ ሰይድ ማይክን ኦን አድርግና ኮንፊርም አድርገን አለ። አዎ የዮሐንስ ወንጌል ምዕራፍ 20 ላይ ክፈትልን። እሺ ዮሐንስ ወንጌል ምዕራፍ 20 ቁጥር 27 28 እና 29 አንብብልን። 27 28 እና 29 27 እሺ ቁጥር ስንት? ዮሐንስ ወንጌል ምዕራፍ 20 ቁጥር 27 28 29 አንብብልን። እሺ ቆይ ወደ አማሪክ እናመጣዋለን። ሌላ ቦታ ከፍታለሁ ለመጻፍ። እሺ ትንሽ ታገሳለህ። ማማይ ከፈችለት ወይ ይሄው ማማይ ትክፈትልህ። እኔ ከፍትልሃለሁ ናሽ ችግር የለም ከፍቻለሁ። ዮሐንስ እሺ ቁጥር 27 ነው ያልሽው? 27ን 28ን 29ን አንብብልን። 27 በቻልክ ይኸውልህ አንብብል። እዚህ ላውጣለህ? የት ላይ አውጪ? አውጪ
እሺ ቀጥል። ማቴዎስ ከዮሐንስ እና እሺ አንብቢው። እሺ ከ8 ቀንም በኋላ ደቀ መዛሙርቱ ደግሞ በውስጥ ነበሩ። ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጅህንም አምጣና ከጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስም ጌታዬ አምላኬ ብሎ መለሰለት ይላል። ቶማስ አለው አምላክ ይኸውልሽ፣ ጌታና አምላክ ብዙ ሰው ተብሏል። እማክያ ማንን ያለው? ማርያምን ሰው ጌታ ብላለች። የጌትነት የክብር ነው፣ ችግር የለውም። አምላክ ሙሴም አምላክ ተብሏል። ትመጣበታለህ አሁን ስሜኝ፣ ሙሴም አምላክ ተብሏል። የአምላክነቱን ተይው፣ ጌታ ተብሏል። ለኔ ለቃል ቀጥል። ከሱ ጋር አትክልት ጠባቂም ክርስቶስ ኢየሱስ አትክልት ጠባቂ መስሏት እሷ ስልጣን ቀባኝና ይሄንን ሰው ወንድማችን አሁን እዚህ ጋር የተጠየቀው ጥያቄ ምንድነው? ጌታና አምላክ ምን ማለት እንደሆነ እሱን እናሳያለን። ችግር የለውም። ከቁርአን አንፃር ደግሞ ጌታና አምላክ የተባለው አላህ ደግሞ አምላክነቱን እንደማያሳይም የመሰከርክልን ነው ማለት ነው። አሁን ቶማስ ጌታዬ አምላኬ ብሎ የመለሰው ለማን ነው? አብዲ ብዙ ይሄ አያስደንቅሽ? ጌታ ጥያቄ መልስ ብሮ፣ ጥያቄ መልስ ቶማስ ጴጥሮስ ተብሏል። ጴጥሮስ ራሱ ጌታ ተብሏል። አዳምጥ። ቶማስ ጌታዬ አምላኬ ብሎ የመለሰው ለማን ነው? ጌታዬ አምላኬ ብሎ ሲለው ጌታዬ አምላኬ ማለት የክብር እንጂ እኮ የአምልኮ አይደለም። ማንን? ክርስቶስ ኢየሱስን አለው። በቃ ጎበዝ። እንግዲህ ቶማስ ክርስቶስ ኢየሱስን ጌታዬ አምላኬ እንዳለው አመንክ ማለት ነው። እሺ አመንክ። አሁን የወንድማችን ደግሞ ቆይ አንዴ ወንድማችን ሙግት ደግሞ ምንድነው? ጌታና አምላክ የተባሉ እኮ በጣም ብዙ ሰዎች አሉ። በጣም ጎበዝ። ኢየሱስ ጌታና አምላክ ስለተባለ ችግር የለም። ዮሴፍም አምላክ ተብሏል። አብርሃም ጌታ ተብሏል ነው መጽሐፍ ቅዱሳችን ግን አትደረባ እንዴ። መጽሐፍ ቅዱሳችን ግን እነዚህ ጌታ አምላክ ከተባሉት ሁሉ ይለይና የኢየሱስን ጌትነትና የአብን አምላክነት ነጥሎ የባህሪ አምላክ እንደሆነ ያሳያል። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 5 ጀምሮ ስትመለከቱ ቁጥር 4 ጀምሮ ስትመለከቱ እንዲላል እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። መቼም ብዙ አማልክትና ብዙ ጌቶች አሉ። አሁን ወንድማችን ሰይድ እከሌ ጌታ ተብሏል፣ እከሌ አምላክ ተብሏል አለ። አዎ እነሱን ቁጠራቸው። አሁን እዚህ ጋር አስገባቸው። መቼም ብዙ ጌቶች፣ ብዙ አማልክትና ብዙ ጌቶች የተባሉ አሉ አለ። ኦኬ፣ ነገር ግን አለ በሰማይም ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ አለ። ኦኬ፣ ምንም ቢኖሩ የነሱ ጌትነትና አምላክነት የባህሪ አይደለም። ቁጥር 6 ላይ ምን አለን? ለኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን። አማልክት የተባሉ ምንም ቢኖሩ እውነተኛ አምላክ አንድ አምላክ አለን፣ እርሱ አብ ነው አለና ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለን አለ። ኦኬ፣ አንተ አሁን የዘረዘርካቸው ጌቶች አማልክቶች የተባሉ እነሱ አምላክ አይደሉም። ለኛ ግን እኛ ነገር ሁሉ የተፈጠረበት አንድ ጌታ አለን እየተባለ ነው። ነገር ሁሉ በእርሱ የሆነ እየተባለ ማንን? ኢየሱስን ከሁሉ ጌትነቱ የባህሪ እንደሆነ ይነግረናል መጽሐፍ ቅዱስ። ገባ? አሁን ይኸውልሽማ ጥሩ ነው፣ ገብቶኛል። በይ አረዳድሽ ደስ ይላል። በጣም ጎበዝ ነሽ፣ ደስ የምትይም ሰው ነሽ። በዚሁ ቀጥይ። ደስ የሚል ነገር ነው። መልእክትሽ ሁሉ ጥሩ ነው። መጽሐፍቶቹ ናቸው እናንተ ያጠፋችሁት አንዳችም ነገር የለም። መጽሐፉ ነው የሚለው። መጽሐፉ የሚለው ነገር ሁሉ የመጽሐፉ መምታታት እንጂ አንቺ ትክክል ነሽ። ዮሐንስ ወንጌል ምዕራፍ 8 አዳምጪ። መጽሐፉ ችግር እንዳለው አዳምጪ። መጽሐፉ ችግር እንዳለው አለው። ይኸውልሽ ስሚኝ፣ አሁን ቅድም የምናገረው ነገር ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ነገር ግን አሁን ከእግዚአብሔር ዘንድ የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላደረገም፣ እናንተ የአባታችሁ ስራ ታደርጋላችሁ አላቸው። እኛ ከዝሙት አልተወለድንም፣ አንድ አባት አለን፣ እርሱም እግዚአብሔር ነው አሉት። ይኸውልሽ አሁን እዚህ ጋር የሚያሳየው ምንድነው? ዮሐንስ 8:40 ላይ ኢየሱስ ዮሐንስ 8:40 ላይ ከሄድክ ዮሐንስ 8:55 ድረስ እንወርዳለን። ድጋሚ ያዋርዳል።
ከአብርሃም በፊት እንደነበረ ይናገራል። ወንድማችን ሰይድ ተረጋጋ እባክህ። አሁን ማማ ያለች ነገር በጣም መልካም ባህል ያለ ልክ ናት። እሷ ልክ ናት። እዚህ ጋር ልክ ናት። የእግዚአብሔር የክርስቶስ ኢየሱስ አምላክ መሆኑን ጌታ መሆኑን ብዙ ጣዖታቶች አንዴ ሰማኝ። አሁን ኢንቫይት አድርጌላለሁ። ዝም ብለህ ማይክ ኦን በተደረገ ቁጥር እኩል አታውራ። ስማ አንዴ ቀደም ያቀረበችልን ማስረጃ ሰምተሃል። ጌታ ይሄን ጥቅስ አውጪልኝና አስማሚው ከቅድሙ ጥቅሶች ጋር አስማሚው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ምን አለ ሰዳም በሰበሽው ጥቅሶች ጋር አስማሚያቸው እስቲ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ችግር የለም ወንድማችን። አሁን ምን መሰለ እኛ የኢየሱስን ሰውነት እኮ እናምናለን። ኢየሱስ ሰው የተባለበትን አምላክ የተባለበትንም እመኑ ነው የምንላችሁ። ኦኬ እኛ ሰውም አምላክም ብለን ነው ኢየሱስ ክርስቶስን አምላክም ሰውም ብለን ነው የምናምነው። ኢየሱስ ክርስቶስ እኔ የሰው ልጅ እያለ የሰው ልጅ እያለ ራሱን ይጠራ የለን የአብ ልጅ እያለ ራሱን ይጠራ። በጣም አሪፍ። አሁን ስለ ሰውነቱ ካመንሽልኝ እኔ የምፈልገው በረካው እንጂ እሱን ነው የፈለኩት። ክርስቶስ ኢየሱስ ሰው ነው ካልሽኝ ተመልሶ እግዚአብሔር ከሆነ ተመልሶ እንደገና ደግሞ ክርስቶስ ኢየሱስ ራሱ ከሶስቱ አማልክት አንዱ ከሆነ ጋዲ ሚውት አድርገው ሰይድ ካሁን በኋላ በቃ የመጨረሻ ጊዜ እንትን እላለሁ። ማማይ እንኳን ማቀር አንድ ነገር ኮንፊርም እንዲያደርግልኝ ስለፈለኩ ነው። ሰይድ ማይክን ኦን ሳድርግ እባክህ ዝም ብለህ አታውራ። አንድ ነገር ኮንፊርም አድርግልኝና ከዛ በኋላ ትቀጥላለህ። አንድ ነገር ማይክን ኦን አድርጋው እባክህ። እንደው አንድከም ሁላችንም ማይክን ኦን አድርጋው። በረካውን አንተ ጥሩ ነው። አሁን ስለ ሰውነት አንዴ ስማኝ እንዴ ጌታ ኢየሱስ ሆይ ምንድነው ቀመነው እንዲገባው ብሮስኪ ተረጋጋ እንጂ ይኸውልህ መቃም አይደለም። እድል ውስጥን 2 ደቂቃ እናውራ። ችግር የለም 2 ደቂቃ ብቻ። እናንተ 50 አውሩ፣ እኛ 2 ብቻ ስጡን። ቶማስ ጌታችን ኢየሱስን ጌታዬ አምላኬ እንዳለው አንተ እንደዛ ብለህ ትጠራዋለህ? እኔ ብጠራው እኮ ይሄ እኮ ስለ መጥራት አለመጥራት ጉዳይ አይደለም። እኔ አልጠራውም። ጥራው ክርስቶስ ልጥራው። ይኸውልህ ክርስቶስ መጽሐፍ ቅዱሳችን የሚለው እናንተ መጽሐፍ ቅዱስ ወይም እኛም መጽሐፍ ቅዱስን እንቀበለዋለን። እናንተ ብቻ አይደለም የምትቀበሉት፣ ስለምንቀበለው ነው መጽሐፍ ቅዱስ ላይ ያለው። ሙዲዛ እንደ በእናትህ አዝግ የሆነ ሰው ጥራው። አብሮ ያለው መንፈስ እኮ ነው የሚተናነቀ መጥራት ነው። ጋዲስቲ ጎንበስ በል። የሆነ ነጭ ነገር እየታየኝ ነው። ሽበት ነገር ነው መሰለኝ። አንቺ አረ ፕሮቴስታንቶች እንደው እድሜያችሁን ያርዘመው ቲኬት ነው እንደው ልክ ማይኩ በበራ ቁጥር እያወራ ነው እነሱፕ እያወራ። እኔ እንደውም የሆነ ሪከርድ ተደርጎ እኮ የተለቀቀም ነው የሚመስሉ ድምጹ። አረ መድኃኒዓለም። እሺ ማማ ተቀጣያለሽ። ልደት ሰላም በልና ብሮስኪ እንኳን ደህና መጣ። የምር ትግስት ይፈታተናሉ እነዚህ ጌታ ሆይ። በረካ ይሁንልሽ ይላል ደግሞ አረ ሰው ተጫውቶና በረካ ይሁንልህ እዛው በረካ ይሁንልህ ብሮስኪ በረካን እዛው ያዘው እንዴ ምንድነው የሚያዝገነ? እሺ ለት እየሰማ አይመስለኝም። ማማዬ ያልጨረሰው ሐሳብ ካለ እንትን በይውና ለዮብ ምድል ሰጠዋለሁ። መድኃኒዓለም ድረስ የምር ራሴን አመመኝ ትንሽ። አይ ልደት ይቀጥልና መጨረሻ ላይ ቃል በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር የሚለውን ነገር እና ቆይ ዮሐንስ ወንጌል ምዕራፍ 8:58ንም ትሄድበታለህ ጋዲ። አንድ ጀለስ ነብያችንም እኮ አዳም ነብይ ሳይሆን በፊት ነብይ እንደሆኑ በሐዲስ ላይ ተናግሯል። ነብይ እንዲሆኑ እንደተመረጡ አዳም ነብይ ሳይሆን በፊት ማለት ነው። አስበው አዳም ነብይ ሳይሆን በፊት በአላህ ዘንድ እንደተመረጡ ተናግረዋል። ስለዚህ ኢየሱስ ክርስቶስ እኔ ከአብርሃም በፊት አለው ቢል ምንም አይደለም ብሎ እኔ በጌታ ስም እንዴት እንደሚያስቡኝ ማለት ለ2 ደቂቃ ጭንቅላታችሁን እንቺ ማማይ ተጠቀሚበት ብለው ቢሰጡኝ እኔ አልጠቀምም። እኔ እናንተን ጭንቅላት ይቅርታ አድርጉልኝ፣ እኔ ከጥላቻ አንፃር አይደለም ማለት ይሄ እንዴት ከዚህ ጋር እኮ ከስልጣን አንፃር ነው፣ ከስልጣን አንፃር ነው። እንደዛ ከሆነማ እናንተ እንደምታስቡት ከሆነ ነብያችሁ ከመርየም ቀብጥያ ጋር እንደሚተኛ ከአንተ ነብዩ ሆይ አላህ የፈቀደልህን ሚስቶች አግባ ምናምን የተባሉ ነገሮች ገና ፍጥረታት ሳይፈጠሩ በፊት አላህ ቁጭ ብሎ ጽፏቸዋል። እንደናንተ እምነት ከሆነ ማለት ነው። በህልውና ደረጃ ግን ነበር ነብያችሁ የለም። እንደናንተ እምነት ከሆነ አላህ ገና ፍጥረታትን ሳይፈጥር በፊት ገና በመጽሐፍ ነብዩ መሐመድ መርየም ቀብጥያን እንዲያደርጋል፣ ነብዩ መሐመድ አይሻን እንዲህ ብሎ ያገባል ብሎ አስቀድሞ ጽፏል እኮ እንደናንተ እምነት ከሆነ ማለት ነው። በህልውና ደረጃ ግን አለ ወይ ነው
አሁን ይሄ የማይመጣ ሙግት አምጥተው ዮሐንስ ወንጌል 8:58 ኢየሱስ ከአብርሃም በፊት አለው ቢል አይገርምም። ነብያችንም አዳም ነብይ ሳይሆን በፊት ለነብይነት አላህ መርጧቸው እንደነበር ተናግረዋል የሚል አይነት ሙግት አመጡ ማለት ነውና እሱ ላይ ልትሄድበታል ጋዲ ለደት አይሁዶች ያላቸውን ማይንድ ሴት አይሁዶች ራሱ አንተ 50 ዓመት ያልሞላ ሰው እኮ ነው ላይክ ሊትራሊ አለው ሲል አይ አም ነው እያለ ያለው እኔ አንዳንዴ እንደው አይሁዶች ኧረ በስመ አብ ማይንድ ሴታቸው ከሙስሊሞች በጣም ይሻላል ግን እንደው ያው የተሳሳቱት ነገር እንዳለ ሆኖ ለምን ጌታ ቢፎር አብርሃም ወዝ አይ አም ነው የሚለው ቃሉ ራሱ ኤጎይም የሚል ቃል ነው የሚጠቀሙ ቃሉ ራሱ ኦኬ ይሄን ባይ ዘ ወይ ዘጸአት ምዕራፍ 3 ላይ እግዚአብሔር አምላክና ሙሴ ሲነጋገሩ ሙሴ ማን ይላከኝ ብዬ ልንገራቸው ሲል እግዚአብሔር አምላክ ያን የተጠቀመው ኦኬ አይ አም ይላከኝ ብለ ነገራቸው እንዳለው ነው ኤጎይም የሚለው ቃል ነው ራሱ ቃሉ ራሱ ክርስቶስ ኢየሱስ በግልጽ ዲቪኒቲውን የተናገረበትና የተናገረው ነገር አይሁድ ስለገባቸው ነው ድንጋይ ያነሱት እኮ ሊወግሩት እኮ ድንጋይ ያነሱት ለዛ ነው አንተ ቃሉ እኮ ባይ ዘ ዌይ ጋይስ አሁንም ክርስቲያኖች ኦኬ ክርስቲያኖች ልክ እንደዚህ ሲሉ እንዲህ ማለት ነው ማን ይፈታው በቃ ዛሲት እንደዛ ብሎ ይፈታ የቤተክርስቲያን አባት አለ ወይ እናንተ እንደምትሉት አሁን ነብዮኝ ለመምጣቴ በአምላክ ቀደም የታስበ ነበር ብሎ ይፈታ ሰው አለ ወይስ አምላክነቱን የተናገረው የአባቶች ትርጉም አለቀ ትርጉም ከኪስ የለም ይሄ ትርጉም ከኪስ የሚባል ነገር የክርስትናው ማይንድ ሴት ማለት ነው እንደዛ ብሎ ይፈታ አባት አለ ወይ እንደዛ ብሎ ያስተማሪ የቤተክርስቲያን አባት አለ ወይ አለቀ ኦኬ እንጂ ዝም ብሎ ከመሬት እየተነሳ መጽሐፍ ቅዱስን ሁሉም ከፈታውማ በቃ ተቸገርንኩ ለዛ ነው ባይዘው በክርስትናው ስም ራሱ ክርስቲያንን የሚሉ ነገር ግን ክርስቲያን ያልሆኑ ብዙዎች የተፈለፈሉት ከዛ አንፃር ነው መጽሐፍ ቅዱስን በራሳቸው መንገድ መረዳት ኦኬ ጆባዊ ተነሶችን ኦንሊ ጂሰሶችን ፕሮቴስታንቲዝም ውስጥ ያሉ አንጃ ብዛቶችን ተመልከቱ መጽሐፍ ቅዱስን እግዚአብሔር ቃል ኦኬ እግዚአብሔር ቃል ሐዋርያት ምን ለማለት ፈልገው ነው የጻፉት ኦኬ ጌታ ምን ይያለ ነው የሚለውን ነገር በቤተክርስቲያን መነጽርና በአባቶች መረዳት ምንድረዳው አለቀ ከዛ ባለፈ ግን የኪስ ትርጉም እዛው የኪስ ትርጉም ሁሉም ሰው ተከናንቦ ይቀመጣል በቃ እሺ ዮሐንስ ወንጌል ምዕራፍ 8 ላይ ያለው ሐሳብ እንዲህ ይላል የዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 50 ላይ እንደዚህ ብሎ ይናገራል ጌታችን ኢየሱስ እኔ ግን የራሴን ክብር አልፈልግም አስተውሉ አንዴ ማይኩን ኦፍ ላድርግና እንዲህ ይላል ዮሐንስ ወንጌል ምዕራፍ 8 ቁጥር 50 ላይ እኔ ግን የራሴን ክብር አልፈልግም የሚፈልግ የሚፈርድም አለ እውነት እላችኋለሁ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም ቃሌን የሚጠብቅ ቃሌን ያለ በስልጣን ነው የሚናገሩላኩ ቃሌን የሚጠብቅሽ አይሁድ ጋኔን እንዳለባውን አወቅን አብርሃም እንኳን ሞተ ነቢያትም አንተም ኦኬ አብርሃም እንኳን እንግዲህ አብርሃምን እንደምሳሌ አንስተው አይሁዶች አብርሃም አባታችን ነው ይያሉ ቦስተ ስለሚያርጉ ስለሚመኩ አብርሃም እንኳን ሞተ ነቢያትም እንደዛው ሞተዋል አንተም ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህ አሉት ቃሌን የሚጠብቅ ለዘላለም ሞትን አይም ማለቱ ራሱ እንደምንድነው ይዝ ጋኔን አለባ አንተ እንዴ ራንደም ሰው ሆነ ራንደም ፍጡር ሆነ እንዴት እንደዚህ ትላለህ ያሉት ኦኬ ቁጥር 53 ላይ በውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን ነቢያትም ሞቱ ራስን ማንን ታደርጋለህ አሉት ቃሌን የሚጠብቅ ለዘላለም ሞትን አይም የሚለው ነገር ኦፍ እንዳርጓቸዋል ጌታ ሲናገር እንዴት እንደዛ ትላለህ ጋኔን አለብህ እንዴ አጋንንት ቢኖርብህ ነው እንደዚህ አይነት ንግግር የምትናገረው ለምን በሚናገራቸው ንግግሮች ውስጥ ክርስቶስ ኢየሱስ ዲቪኒቲን ክሌም ያደርግ ስለነበረ ነው ኢየሱስም መለሰ ቁጥር 54 ላይ እኔ ራሴን ባከብር ክብሬ ከንቱ ነው የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው ኦኬ ቀድማማ ስትናገር ነበር ክርስቶስ ኢየሱስ የሰው ልጅ ወደ ምድር የመጣው ሊያገለግል ነው እንጂ ሊገለገል አይደለም ብሎ ተናግሯል የመጣበት ዓላማ ራሱ አለ ራሱን ሀምብል አድርጎ ነው የመጣው ራሱን ሀምብል በማድረግ የሰው ልጅ ማዳን ውስጥ ራሱን ዝቅ አድርጎ በመምጣት ውስጥ ግን አብ ዮሐንስ ወንጌል ምዕራፍ 17 ላይ ትዝ ይላችኋል ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ አባት ሆይ ኦኬ እንደ ሰራው የሰጠኝ ስራ ሰርቼ አንተን አከበርኩ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ አምላክን ማን ነው እንደዚህ ሊለው የሚችለው ጋይስ ኦኬ ኢየሱስ መለሰ እኔ ራሴን ባከብር ክብሬ ከንቱ ነው የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አላወቃችሁትም ማን አሁን አላወቃችሁትም እኔ ግን አውቀዋለሁ ምን አለ ጌታችን እኔ አውቀዋለሁ እናንተ አላወቃችሁትም እኔ አውቀዋለሁ ማን አምላክን አብን አውቀዋለሁ
ማቴዎስ ወንጌል ምዕራፍ 11 ቁጥር 27 ላይ እንዳለው ማለት ነው። ኦኬ ከአብ በቀር ወልድን የሚያውቀው የለም፣ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም። ወልድ አብን ያውቀዋል። ወልድም ከሚገልጥለት በቀር ደግሞ አብን የሚያውቅ የለም። ዛሬ አሁን ሰው ሁሉ እየተነሳ አምላካችን እንዲህ ነው፣ አላህ እንዲህ ነው፣ እንዲህ ነው፣ አምላካችን እንዲህ ነው እየተባለ የሚነገረው እውነተኛውን አምላክ ወልድ ነው የሚያውቀው። ገላጩም ወልድ ነው ስለ እውነተኛው አምላክ። ኦኬ ከጌታችን ከኢየሱስ ከሆነ ዓመታት በኋላ ከ500 ከ600 ዓመት በኋላ ከዛኛው አምላክ ተልኬን የመጣሁት የሚል የሆነን ግለሰብ እኛ አንሰማ፣ መስሚያችን ጥጥ ነው። እኔ ግን አውቀዋለሁ ካለ በኋላ አላውቀውም ብል እንደናንተ ሐሰተኛ በሆንኩ፣ ዳሩ ግን አውቀዋለሁ ቃሉንም እጠብቃለሁ። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው። ቀኔን አምላክ በስጋ መገለጡን ያይ ዘንድ ይናፍቅ ነበር አብርሃም። ኦፍ ኮርስ በብሉይ ኪዳን ከዚህ በፊት ነገረ ድነት ላይ መግቢያ ላይ ስንማማር የነበራችሁ ክርስቲያን ወንድሞችና እህቶች ትዝ የሚላችሁ ከሆነ ነቢያት በብሉይ ኪዳን አምላክን ሰማያትን ቀደህ ውረድ እያለ ይማጸኑት ነበር። አብርሃም አባታችሁ ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው። አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። 50 ዓመት ራሱ አልሞላም ገና ጎልማሳ ነው። አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ። እንግሊዘኛውን ሄዳችሁ ብትመለከቱ Jesus said to them, most assuredly I say to you, before Abraham was, I am. Okay? I am የሚለው በካፒታል ነው ለሚቀመጠው። አንዴ ቆይ ግሪኩንም እዚሁ እንትን ላሳያችሁ። አንዴ ይቅርታ፣ በጣም ይቅርታ። አንዴ ቆይ ጆን 8 ዮሐንስ 8 ላይ ቁጥር 58 ላይ ያለው ነገር ላሳያችሁ። ኤጎይሚ ቅድም ያልኳችሁ አይ አም የሚለው ቃል አለ። ቢፎር ኤብራሃም ዋዝ ኦኬ፣ ከአብርሃም በፊት እኔ አለሁ። ባይዘው አለሁ ነው ንግግሩን ረፍት ተመልከቱ። ነበርኩ አይደለም ወይ እኖራለሁ አይደለም፣ አለሁ። ይሄ አለ አይደል ፊት ለፊት ያለ ነገር አለሁ ነው ንግግሩ ራሱ። አይ አም እግዚአብሔር አምላክ ሙሴን እንግዲህ አይ አም ሁ አይ አም አይደል አይ አም ብሎ መናገር የሚችል ባይዘው አምላክ ብቻ ነው። አይ አም ነበርኩ አይደለም አለሁ። አብርሃም ከመወለዱ በፊት እኔ አለሁ which means ኤግዚስተንሱ ከዘላለምም የነበረ ነው። የሆነ ጊዜ የሚቆምም አይደለም፣ ሲዝ የሆነ ሰዓት ላይ የሚቆምም ነገር አይደለም። አለሁ always present ነው። ከዛ በኋላ የአይሁድ ሪአክሽን እንመልከት። እንግዲህ የመጽሐፉን ባለቤቶች የብሉይ ኪዳን የመጽሐፍቱን ባለቤት የተባሉት ኦኬ ከእግዚአብሔር ሕግን የተቀበሉት እንዴ ክርስቶስ ምን እየተናገረ እንደሆነ ባይዘው ክርስቶስ ኢየሱስ ኮንቨርስ ያደረጋቸው የነበሩ ደግሞ most of the time እሱ ሊገሉት ድንጋይ ያነሱ የነበሩ ዝም ብሎ ተራ ግለሰቦችም አልነበሩ፣ አዋቂዎች መጽሐፍ ታዋቂዎች ነበሩ። የሚገርመው ነገር እኮ እሱ ነው ጋይስ። ኦኬ ጸሐፍትና ፈሪሳውያን ሊቀ ካህናቱ ናቸው፣ መጽሐፍ ታዋቂ ነበሩ። እንደው ዝም ብሎ የሆኑ ግለሰቦች ሰፈር ውስጥ ያሉ ግለሰቦች ጋር አይደለም ክርስቶስ ኮንቨርስ ያደርግ የነበረው። ፊት ለፊት ሁላ ይነግራቸው የነበረው ከአብርሃም በፊት እኔ ያለው ይላቸው የነበረው መጽሐፍትን ያውቁ የነበሩ ናቸው። ከዛ አብርሃም ሳይወለድ እኔ አለሁ አይ አም እንዴ አሁን ይሄንን ማማይ ቅድም እንዳለችው መሐመድም እኮ እኔ በነብይነት ላይክ መጀመሪያ ላይ ከአዳም በፊት በነብይነት ታስቤ ነበር። ኢየሱስም እያለ ያለው ላይክ መጀመሪያ አብርሃም ከመወለዱ በፊት በአምላክ ታስቤ ነበር። ከየት አመጣው ይሄንን ትርጉም? ወንድሜ ክርስቲያን እንዲህ ነው መጠየቅ ያለበት። እንዲህ ብሎ ሲፈታላችሁ ከየት አመጣው ትርጉም? ከየት አመጣው? እንደዛ ብሎ ይፈታል፣ እንደዛ ብሎ ይፈታ ያስተማሪ ቤተክርስቲያን አባት አለ። ከየት አመጣው? እዚህ ጥቅስ ላይ ቆመ አብርሃም ሳይወለድም እኮ እኔ በአምላክ ሕሊና ታስቤ ነበር። ከየት አመጣው እንዴ? ጌታችን በጣም ብዙ የመጽሐፍ ቅዱስ ክፍል ላይ እኮ ከአብ ዘንድ እንደመጣ ከሰማይ እንደወረደ ይናገራል እኮ ጋይስ። መጽሐፍ ቅዱስ እኮ እዛው ነው መልሰው በመዶሻ የሚመታቸው ባይዘው። ስለዚህ ሊወግሩትን ቁጥር 59 ላይ ድንጋይ አነሱ። ስለዚህ ዓለም ሳይፈጠር የሚለው በሐሳብ ደረጃ ኦኬ ወይ ከአብርሃም በፊት ላይክ በሐሳብ ደረጃ ክርስቶስ እንግዲህ እነሱ እንደሚሉት ነብይ ብቻ ሆኖ ስለመምጣቱ ቢሆን የሚያወራው አይሁድ ምን እያለ እንደነበር ስለገባቸው ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስ ሞቶ በመካከላቸው ተላልፎ ሄደ። እዚህ ዮሐንስ ወንጌል ምዕራፍ 3 ላይ አንድ ጥቅስ ላንሳና እዚህ ላይ ላብቃ። እንዲህ ይላል
የዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 9 ጀምሮ ላንብብላችሁ ክርስቶስ ኢየሱስ ከየት እንደመጣ። ኦኬ በሐሳብ ደረጃ ብቻ ነው አብርሃም ሳይወለድ ነበር ኤግዚስተንስ ነበር ኦፍ ኮርስ። ቁጥር 9 ላይ እንደዚህ ኒቆዲሞስን መልሶ ይህ እንዴት ሊሆን ይችላል ሰው ከውሃና ከመንፈስ ካልተወለደ እግዚአብሔር መንግስት አይወርስም ብሎ ይነግረዋል። ኒቆዲሞስን መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስን መልሶ እንዲህ አለው አንተ የእስራኤል መምህር ስትሆን ይህን አታውቅምን አለው ኒቆዲሞስም። እውነት ከዛ ቁጥር 11 ላይ እንደዚህ ይላል ጌታችን እንዲህ አለ እውነት እውነት እልሃለሁ የምናውቀውን እንናገራለን ያየነውን እንመሰክራለን ምስክራችንንም አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነገራችሁ እንዴት ታምናላችሁ? ስለ ሰማያዊ ነገር ቁጥር 3 ላይ እንደዚህ ይላል ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም እርሱም በሰማይ የሚኖር የሰው ልጅ ነው። ከየት ከወረደ በቀር ከሰማይ የወረደ ማን ነው? ከሰማይ የወረደው የሰው ልጅ ጌታችን ኢየሱስ ነው። ባይ ዘ ዌይ እዚህ ጋር ተዋህዶን ሲያሳየን ኦኬ የሥጋን ባህሪ የአምላክነትን ባህሪ ሥጋ ገንዘብ አድርጎት በሰማይ የሚኖር የሰው ልጅ ነው ተብሎ ሲነገር በሰማይም ደግሞ ያከበረው ሥጋ ደግሞ ያስግው ቃል በአባቱ ቀኝ እንደተቀመጠ ሲያሳይ ነው ተዋህዶን ሲያሳይ። ግን ምን አለ ጌታችን የሚገርም ነገር ከሰማይ ከወረደ በቀር በሐሳብ ደረጃ ብቻ ነው ጌታችን ኢየሱስ ከሰማይ የወረደው ሐሳቡ ነው። ይሄ ለአድማጩ እንትን ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። ክርስቶስ ኢየሱስ ከሰማይ ነው የመጣው። ኦኬ ቃል ከሰማይ ነው የመጣው። ቃል ሰማያዊ ነው። ስለዚህ አብርሃም ከመወለዱ በፊት እኔ ያለው የሚለውን ተርጓሚ ከፈለጋችሁ ቅዱስ ቄርሎስ የአሌክሳንድሪያው ቅዱስ ቄርሎስ በረከቱ ይደረብንና እሱ በስርዓቱ ዮሐንስ ወንጌልን ሙሉን ስላብራራው ገብታችሁ መመልከት ትችላላችሁ። ግን ራፍሊ ላንብብላችሁ። ኦኬ የቅዱስ ቄርሎስና የቅዱስ ዮሐንስ አፈወርቅን እዚህ ክፍል ላይ ምን ብለው እንደሚፈቱት ላንብብላችሁ። እኛ የአባቶችን ትምህርት ነው ወንድሜ ትርጉም ከኪስ እዛው ተከናነበዋል። ኦኬ ምን ይላል መሰላችሁ? በደንብ አስተውሉ። ቅዱስ ቄርሎስ ምን ይላል መሰላችሁ? አዎ እሺ for since ቅዱስ ቄርሎስ ነው የሚለው for since ከአብርሃም በፊት ነው ያለው የሚለው for since he found that they understood not yet were able to understand that he is both eternal as being of an eternal father እነርሱ ግን ስላልተረዱት ኦኬ ስላልተረዱት መረዳትም ስላልቻሉ ምን he is both eternal as being of an eternal father ዘላለማዊ ስለሆነ ዘላለማዊ ከሆነ ከአብ ስለተወለደ and that he is incomparably greater than Abraham as being God ከአብርሃም እንደሚበልጥ ምን በመሆኑ as being what God አምላክ እንደመሆኑ ከአብርሃም እንደሚበልጥ he now says openly adding amen in the rank of an oath for confirmation of the things said before Abraham was I am ብሎ ይናገራል and we shall in no wise think that the only begotten is boasting of being before Abraham only ከአብርሃም በፊት ስለመኖሩ ብቻ አይደለም እየተናገረ ያለው ከአብርሃም በፊት በህልውና ደረጃ ስለመኖሩ ብቻ አይደለም ጌታ እየተናገረ ያለው ይላል ክርስቶስ for he is before all time and has his generation most ancient ይላል ከጊዜያት በፊት ሁላ ምን ነበረ ከጊዜያት በፊት ነበር ሁሉ በእርሱ ሆነ ጊዜ የሚባል ነገር የተፈጠረ and has his generation most ancient ትውልዱም ጥንት ነው being without beginning in the father ኦኬ ጅማሪ ሳይኖረው ከአብ ጋር የነበረ ነው ኦኬ ስለዚህ ይሄን ቅዱስ ዮሐንስ አፈወርቅ ራሱ ቃል በቃል ምን ይላል ደግሞ do you see how he proved himself to be greater than Abraham ከአብርሃም ምን ያህል እንደሚበልጥ ማሳየት እንደፈለገ ተመለከታለህን እያለ ኦኬ ያስቀምጣል ስለዚህ ማማ ይቀደም ያልሽው ነገር ሐሳቡን መልሼዋለሁ ብዬ አስባለሁ አይደል ማማ ይቀደም የተነሳው አርጊመንት ነው አይደል አንዱ አርጊመንት በትክክል እና ደግሞ አንድ ኡስታዝ በዚሁ ጥቅስ መሰረት ከአብርሃም በፊት እኔ ያለው የሚለው ቃል እኔ የሚለው አምላክነትን የሚያሳይ ከሆነ ዘጸአት 3:14 ጋር እኛ አገናኝተን ያ አምላክ ነው በስጋ ተገልጦ ከአብርሃም በፊት አብርሃም ሳይወለድ እኔ ያለው ብሎ የተናገረው እሱ ነው ይያልን አይደለ ኡስታዙ ደግሞ ምንድነው የሚለው ዘጸአት 3:14 ላይ ይሄ ብሎ የተናገረው እሱነቱን የገለጸው አካል ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ደግሞ ኢጎ ኤሚ ኦሆን አይደል የሚለው ሶ ምናልባት አማርኛው ነው እንትን ካልኩኝ ማለት ነው ለምንድነው በዛው ቋንቋ ያልተቀመጠው ነው ሐሳባቸው ለምንድነው ማለት ለምን በግሪክ ተቀመጠ ነው
ልክ በህብራይስጡ ለምን አልተቀመጠም? ለምን በግሪኩ ተቀመጠ? ተመሳሳይ ቃል ነበር መገኘት የነበረበት። እኔ የሚለው ደግሞ አመልካቹ አምላክነትን የሚያሳይ ከሆነ ሐዋርያት ሥራ ምዕራፍ 10 ላይ ጴጥሮስ እኔ ነኝ ብሏል። ስለዚህ ጴጥሮስ አምላክ ነው ማለት ነው የሚል ሙግትም አላቸው። አሁን ለመለስ ማማይ ነው ለሚለው ጋር ማለት ነው። ኦኬ እሺ አንዴ ቆይ እንትኑ ሊየው የወርድ ባይ ወርድ ዘጸአት 3:14 ላይ ያለው ነገር አንዴ ሊየው ባይዘው ይሄ ቀደም መግቢያ ላይ አንድ ያልነው ነገር እንዳይረሳ ጋይስ። ቀደም መግቢያ ላይ ያለው ነገር አምላክነት አይ አም የሚለው ቃል ላይ ነው እኛ ትኩረት እያደረግን ያለነው። ኤጎይም የሚለው የግሪኩ ቃል ቆይ ኢንተርሊኒየሩን ቼክ ላድርገው። ዘጸአት 3:14 ላይ ያለው ነገር ለሚቼክ ኢንተርሊኒየሩን ቼክ ላድርገው አንዴ። እስከዛ ድረስ ወንድሞች ይቀጥሉ። ሁለተኛ ላይ ግን ይሄ ጴጥሮስ እኔ ነኝ ያለው ሁሉ አምላክነት አይደለም። ኦኬ ከምን አንፃር ነው አይ አም ያለው? ማንን አንስቶ ነው ከተባለ አብርሃምን አንስቶ። ለምሳሌ እኔ ጋዲሳ እኔ ነኝ ስላልኩ አይ አም ስላልኩ አምላክ ነኝ እያልኩ አይደለም። አምላክነት የሚታየው ምንድነው? ከንግግርም በላይ በአክሽን ነው የሚለው ነገር አሳይተናል። ግን ጌታችን ኢየሱስ አይ አም እኔ አለሁ ነው ያለው። ኦኬ እኔ አለሁ ከምን ጋር አነጻጽሮ ነው እኔ አለሁ ያለው? ከአብርሃም በፊት እኔ አለሁ ነው ያለው። ጴጥሮስ እስቲ እንደዛ ብሎ ይናገር። ሌላ ሰው ይተናገራል? ከአብርሃም በፊት እኔ አለሁ ብሎ ይተናገራል መጽሐፍ ቅዱስ ላይ? ማማይ ሜቢ የምናውቀው አዲስ ኪዳን ላይ ከአብርሃም ሊሆን ይችላል ከማንም አለ የለም። የጌታችን ኢየሱስ ልዩ የሚያደርገው በዋናነት እዚህ ጋር ከአምላክነቱ ጋር ከዲቪኒቲው ጋር የሚያገናኘው ምንድነው ከተባለ ከአብርሃም በፊት ብሎ ነው። ሴንቴንሱን ከአብርሃም በፊት እኔ አለሁ። ኦኬ እኔ ነኝ ስላለ ብቻ አይደለም። እኔ አለሁ ከማ በፊት ከአብርሃም በፊት በህልውና ደረጃ ከአብርሃም በፊት እንደነበረ ሲያሳይ ነው። የአባቶችንም ትርጓሜ ደግሞ እንዳየነው ቀጥታ ዲቪኒቲውን አምላክነቱን ኦኬ ከአብርሃም ጋር አብርሃምን በጣም እንደሚበልጠው የአብርሃም አምላክ እንደሆነ ሊያሳይ እንደፈለገ ጋድ እንደሆነ ከጊዜያት በፊት የነበረ መሆኑ ለማሳየት ከአብርሃም በፊት እኔ አለሁ ብሎ ተናገረ። አይ አም ብሎ ተናገረ ነው። መጀመሪያ ላይ ያነሳሽውን አንዴ ቆይ ዘጸአት እሱን አንዴ ዘጸአት 3:14 ላይ ያለውን ነገር ቼክ ላድርገውና በኋላ ላይ ያሳብ ሰጥበታለሁ። ሜቢ ወንድሞች ልደት ሻለ ዮባ አለ። ልደት እንኳን ደህና መጣ ብሮስኪ። አሁንስ አለ? አይ ቲንክ ስልኩ ጋር ያለ አይመስለኝም ይሄ ጀለስ። እሺ ዮባ የምትለው ነገር ካለ እድል ልስጥህ። አሁን የተነሳው ሐሳብ ላይ ከቀደም ጀምሮ ታፈንክ። ሶሪ። አይ ምናልባት ግን ቅድም የተነሳው ላይ ነው ሐሳብ መስጠት ፈልገው ይሄ ዮሐንስ ወንጌል ላይ አንስቶት ታይቷል አልታየም የሚለው ሐሳብ ላይ ከክርስትና አኳያ ያነሳው ሐሳብ አለ መልሳችሁታልና እቺን አንዷን ሐዲስ ላሳይና ምናልባት ይሄኛው ላይ እንትን የምትሉ ከሆነ እዛ ላይ ሄዱበትና እግዚአብሔር አይታየም ሶ ክርስቶስ ታይቷል ስለዚህ አምላክ አይደለም የሚል ነው አርጊመንቱ የቀደም የነበረውና እሷን ልቀጥላት ከሐዲስና ከቁርአኑ አኳያ ምናልባት እሺ ሜቢ እሱ ላይ እንትን ከማለት በፊት ዋናው ሐሳቡ ምን እንደሆነ 30 ሰከንድ ወስጄ ልሂድበት ከክርስቲያኑ አንፃር። አይ እሱን ጨርሰና ከዛ ወደዚህኛው እንደ እሺ ጋይስ ማወቅ ያለባችሁ ነገር ከምን አንፃር ነው ቃላቶች የምንጠቀማቸው የተጻፉት የሚለው ነገር የዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው የለም አንድ እንኳን የለም በአባቱ እቅፍ ያለ አንድ ልጁ እርሱ ሰረቀው ከተባለ ከእውቀት አንፃር ኦኬ እንጂ እግዚአብሔርን እንዲህ ከማየት አለማየት አንፃር አይደለም ከእውቀት አንፃር ነው። ለምን ከእውቀት አንፃር እንደሆነ ምናውቀው እዛው ጋር እኮ ይናገራል። በእቅፉ ያለ አንድ ልጅ እርሱ ምን አለው ተረከው እግዚአብሔርን በቃ ቀደም እኮ ዮሐንስ ወንጌል ምዕራፍ 8ን አንስተናል ነበር። እናንተ አታውቁትም እኔ ግን አውቀዋለሁ። ያወቀው እርሱ ምን አደረገልን ተረከልን። ለምን ስለ እግዚአብሔር ፉል ኖሌጅ ማንም አልነበረው። ያ ልጁ በአባቱ እቅፍ የነበረ አንድ ልጁ እርሱ መጥቶ ሲተረክልን ነው ስለ እግዚአብሔር ያገኘነውን ዕውቀት ራሱ ያወቅነው። ስለዚህ መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም ሲባል እንደው ፊዚካል ከማየት አንፃር ሳይሆን ከዕውቀት አንፃር አንድስ እግዚአብሔርን ያየው አንድ እንኳን የለም ሲባል ስለ እግዚአብሔር ሰው ኖሌጅ አልነበረውም ነው በቃ ኦኬ። ስለ አምላክ ዕውቀት አልነበረውም ሰው። ስለ አምላክ ሰው ዕውቀት የኖረው ስለ አብ ስፔሲፊካሊ ስለ አብ ነው እዚህ ጋር እግዚአብሔር እያለ ያለው ስለ አብ ሰው ኖሌጅ የኖረው ዕውቀት የኖረው ማን ነው? በአባቱ እቅፍ የነበረ የማይታይ አምላክ ምሳሌ የነበረው እርሱ ጌታችን ኢየሱስ መጥቶ ተረከልን። ኦኬ ስለዚህ ከምን አንፃር ነው ቁጥር 18 የምንመለከተው? ከዕውቀት አንፃር። ይሄን ነገር ሊሰመርበት ይገባል።
ቀደም ማቴዎስ 11 ላይም አብን የሚያውቀው የለም ከወልድ በቀር አብን የሚያውቀው የለም ወልድም ሊገልጥለት ከሚፈቅድ በቀር ይላል መጽሐፉ ሲናገር። ኦኬ ከወልድ በቀር ወልድም ሊገልጥለት ከሚፈቅድ በቀር ስለዚህ የሚገለጥ ነገር ስለ ኖሌጅ ነው። ኦኬ ማወቅ ማየት የሚባሉ ነገሮች ምንድነው ከእውቀት አንፃር እንጂ እግዚአብሔር አምላክማ በመለኮቱ ማንንም አይቶት አያውቅም። ማንንም በመለኮት ኦኬ ማንንም ሊያየውም አይችልም። ይሄን ነገር ማሰብ አለበት። ከማየት አንፃር ከሆነ እኮ ጌታችን ኢየሱስ ክርስቶስ ራሱ እኮ ማቴዎስ 18 ላይ ተናግሯል ጋይስ። አሁን እንደው የማየት ጉዳይ ከሆነ ቃላትን ማየት የሚለው ነገር ከምን አንፃር መጽሐፍ ቅዱስ ጥንቃቄ ይፈልጋል ምንለው ለዚህ ነው። ማቴዎስ 18 ላይ እንዲህ ብሎ ተናግሯል ጌታችን ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና ምን አለ አሁን መጽሐፍ ቅዱስ ተጋጨ እንበል እንደ ሙስሊሞች ራሱ ጌታችን ምን አለ ከነዚህ ህፃናቶች ማቴዎስ 18 ላይ ከነዚህ ከታናናሾች አንዱን እንዳትንቁ ተጠንቀቁ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና እዚህ ጋር ጌታ ምን አለ በሰማያት የአባቴን ፊት ያያሉ ማን መላእክት ዮሐንስ ደግሞ ምን ይላል እግዚአብሔርን ያየው አንድ እንኳን የለም ጌታ ምን ይላል በሰማያት እዛ ጋር ያለው ከእውቀት አንፃር እዚህ ጋር ያለውስ በሰማያት የአባቴን ፊት ያያሉ ማለት ከምን አንፃር ቅሬታን ከማቅረብ ለምን መላእክቶቻቸው ስለሆኑ ለነዚህ ለታናናሾቹ አለ አይደል ከነዚህ ከታናናሾቻቸው አንዱን እንዳትንቁ ተጠንቀቁ ነው ሁሉም ታናናሾች የሚባሉት ወይ እግዚአብሔር ልጆች የሚባሉት አገልጋዮች የሚባሉት ምን ጠባቂ አሏቸው ከዛ ጌታ ምን አለ መላእክቶቻቸው በሰማያት የነዛ ጠባቂዎች መላእክቶቻቸው የአባቴን ፊት ያያሉ ማለት በአብ ፊት ይቆማሉ ነው ለምን ስለነሱ ሊጸልዩ ኦኬ አሁን እዚህ ጋር በሰማያት የአባቴን ፊት ያያሉ ሲባል አብን ቆሞ እንዲህ ያዩታል እንደማለት አይደለም ኦኬ አይደለም በሰማያት የአባቴን ፊት ያያሉ ሲባል ኮንቴክስቱ ራሱ ቁጥር 10ን ስትመለከቱ ኮንቴክስቱን ትረዱታላችሁ በቀላሉ ህፃናት አሉ ህፃናቶቹን እንዳትንቁ ተጠንቀቁ ለምን መላእክቶቻቸው በሰማያት የማንም የአባቴን ፊት ያያሉ ፊት ማየት ፊት መጽናት የደጅ መጽናት እንደሚባለው አለ አይደል ለምን ስለነዛ ህፃናት ስለሚጸልዩ ተጠንቀቁ ከዛ አንፃር ነው የምንመለከተውና መጽሐፍ ቅዱስ ላይ ለዛ መጽሐፍ ቅዱስ ጥንቃቄ ይፈልጋል እንደው ዝም ብለን እንደመሰለን የሆነ ኡስታዝ እየተነሳ የራሱን ትርጓሜ እንደሚሰጠው አሜን ብለን አንቀበል ኦኬ ኡስታዝ የተባለው በምክንያት ነው ክርስቲያን ስላልሆነ ነው ኡስታዝ የተባለው ኦኬ ስለዚህ ትርጓሜ የሚባል ነገር አለ መጽሐፍ ቅዱስ ላይ ኮንቴክስት አለ መጽሐፍ ቅዱስ መጀመሪያ ማንበብ ኮንቴክስት ማተርስ ቴክስት ሳይሆን ቴክስት ዊዛውት ኮንቴክስት እንደሚባለው ቴክስት ብቻ ሳይሆን ጽሁፉን ብቻ ሳይሆን ኮንቴክስቱ ሐሳቡን ለማለት ነው የሚለው ነገር መረዳት ከዛ ባለፈ ወደ አባቶች ትርጓሜ እንመጣለን ኦኬ መጽሐፍ ቅዱሱ በግልጽ ራሱን የሚያብራራባቸው ቦታዎች አሉ በዛው ልክ ደግሞ ትርጓሜ የሚያስፈልጋቸው ቦታዎች አሉና ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው እንኳን ሲባል ከእውቀት አንፃር ነው ኦኬ በእውቀት ደረጃ ስለ እግዚአብሔር የነበረን ዕውቀት በጣም ሚር ዕውቀት ነበረን ያነሰ ዕውቀት ነበረን ስለዚህ አንድ በአባቱ ቅፍ ያለ አንድ ልጅ እርሱ ምን አደረገልን ተረከልን ነገረን ስለ እግዚአብሔር አንፃር ነው የምናየው ዮባይ መቀጠል ይችላል ይቅርታ ረዘምኩት እሺ ጋዲ አክቹአሊ አንድ ሐሳብ ብቻ ነው ማነሳው ቅድም ስላነሳው ልጁ ክርስትና ላይ ስለነካ ለዛ ነው አንደኛ ዮሐንስ ወንጌል ሲያስቀምጥ መናገርም አይጣበቅበትም እኮ ነበር አይደለ እግዚአብሔር አይታየም በቅፉ ያለው አንድ ልጁ ተረከው ለምን ይላል ኦኬ ለምን አገናኘው ምክንያቱም ክርስቶስ በስጋ መምጣቱን ከላይ ስለተናገረ ያንንም ከማሳያት አቋያ ተናግሯል ምንም ሩቅ መሄድ ሳያስፈልግ ማለት ነውና ቃሉት ያሰማልን ጋዲ ግን ቁርአን ላይ ምን ብሎ ያስቀምጣል እዚህ ሱራ 42 ላይ ተመልከት አይኖች አያገኙትም አያዩትም ብሎ ይናገራል ምን ብሎ ይናገራል አይኖች አያገኙትም አያዩትም ማንን ነው የሚናገረው አላህን ነው ምን ብሎ ተናገረ እርሱም አይኖችን ያያል ይላል ኦኬ እሱ ግን አይኖች አያገኙትም አያዩትም ብሎ ያስቀምጠው በቅንፍ ነው አያገኙትም ሲል አይን አያየውም ነው አላህን ኦኬ እርሱም አይኖቹን ያያል ይላል ኦኬ እሱ ያያል እንጂ እሱን ማንንም አያየውም አይኖችን አያገኙትም አያዩትም ብሎ አስቀመጠ ሉክ ሱራ 68 42 ላይ አንዴ ቅድም ባመጣው መስፈርት መሰረት ሊትራሊ የልጁ ንግግር ምንድነው ያው ከታየ አልታየም ብሏል አምላክ ከታየ የታየው አካል አምላክ አይደለም ነው ባጭሩ
ባጭሩ ሲናገር የነበረው። ይሄንን ከቁርአን ማምጣት ትችላለን ወይ ስንል አሁን ያየነው ክፍል ላይ አላህን ማንም አያዩም ብሎ ተናገረ። አይኖች አያዩትም ብሎ ተናገረ። ሱራ 68:42 ላይ ተመልከቱ። ባት በሚገለጥበት ከሃዲዎችም ወደ መስገድ በሚጠሩበትና የማይችሉበትን ቀን አስታውስ ይላል። ባት በሚገለጥበትና ከሃዲዎች ወደ መስገድ በሚጠሩበት የማን ባት ነው የሚገለጠው የሚለውን ስናይ ያላህ ነው። ሊትራሊ አላህ ነው። ስለዚህ አላህ ይገለጣል፣ ባቱን ይገልጣል። ባት መግለጥ ግን ምን ማለት ነው? ምን እያለን ነው የሚለውን ደግሞ ስናይ ሐዲስ ላይ ይሄንን ያስቀምጣል። እቺን ፖይንቶች አላንሳና ወደ ሌሎች እድል እሰጣለሁ እኔም ስለምወጣ። ሳሂህ አልቡኻሪ 7439 ላይ ተመልከቱ። ሳሂህ አልቡኻሪ 7439 ላይ ይህንን ሐሳብ ያስቀምጣል። 7439 ላይ ኦኬ። እንደዚህ አድርገውና ሪፈረንሱን መያዝ ትችላላችሁ። ሳሂህ አልቡኻሪ 7439 ላይ ሱራ 68:42 ላይ ባት በሚገለጥበትና ከሃዲዎች ወደ መስገድ በሚጠሩበት አለ። ኦኬ። ሌላኛው የመጀመሪያ ያየነው ክፍል ላይ ደግሞ አይኖች አያዩትም። ኦኬ፣ አይኖች አያዩትም ብሎ ተናግሯል። በኋላ ላይ ደግሞ ባት በሚገለጥበት ቀን ብሎ ተናገረ። ባት በሚገለጥበት ቀን ማለት ናሪት አቡ አልቁድሪ ነው ናሪት ያደረገው። ምን ብሎ ተናገረ? we said oh Allah's messenger prophet or fact shall we see our lord on the day of resurrection ብሎ ጠየቁ። ኦኬ፣ ጌታችንን እናየዋለን ወይ በትንሳኤ ቀን ጌታችንን እናየዋለን ወይ ብሎ ጠየቀ። he said do you have any difficulty in seeing the sun and the moon when the sky is clear አለ። ኦኬ፣ ሰማዩ ግልጽ በሆነበት ጊዜ እነዚህ ለማየት እንደው የሚያዳግታችሁ ነገር አለ ወይ ነው በቃ ባጭሩ። ኦኬ we said no ለምን ሰማዩ ግልጽ ከሆነ እንዴት ላይታየን ይችላል? ይታየናል፣ ግልጽ ነው አሉ። ኦኬ no አሉ። he said so you will have no difficulty in seeing your lord on that day ብሎ ተናገረ። ተመልከቱ፣ በዛን ቀን ጌታችሁን ለማየት ምንም አይነት ዲፊካልቲ የለውም። so you will have no difficulty in seeing your lord on that day በዛን ጊዜ አምላካችሁን ከማየት የሚከለክላችሁ ምንም አይነት ነገር የለም። ኦኬ as you have no difficulty in seeing the sun and the moon ከላይ በተቀመጠው መሰረት ማለት ነው። in a clear sky በክሊር ስካይ ውስጥ ፀሐይንና ጨረቃን ከማየት ምንም አይነት እንከን እንዳላገጠማችሁ ሁሉ ልክ እንደዛ ሁሉ አላህን ለማየት በዛን ቀን አላህን ለማየት ምንም አያጋጥማችሁም ብሎ ተናገረ። ዞሮ ዞሮ ይታያል ነው። ኦኬ ቁርአኑም እንደሚያስቀምጠው በሱራ 68:42 አላህ ባቱን ይገልጣል። ባቱ ደግሞ የሱ አካል ነው። አላህ ይታያል ነው ሐሳቡ። እንዴት ነው የሚታየው? እዚህ ጋር ያንን ክፍል ሲያስቀምጥ the prophet then said somebody will then announce let every nation follow what they used to worship የሚከተሉትን ሁሉም ይሰበሰባሉ። ከዛ በኋላ እነሱ የሚያመልኩትን ነገር ይከተላሉ። ኦኬ so the companions of the course will go with the cross and the idolaters will go with their idols ብሎ ያስቀምጣል። ጣዖት አምላኪያንም ጣዖት የሚያመልኩትን ይከተላሉ፣ ሁሉም የሚያመልኩትን ብቻ ይከተላሉ ማለት ነው። ሁሉንም ጁሾች ይጠየቃሉ። አዲሱ ረጅም ስለሆነ አለፍ ልበል። ጁሾች ይጠየቃሉ። የሚያምኑትን ማያምኑትንም ሁሉንም ይጠይቃል። ሁሉንም የሚያመልኩትን ሁሉ ይጠይቃሉ። የሚያመልኩትን ተከትለው ይሄዳሉ። ኦኬ ሶ እዚህ ጋር ምን ብሎ ያስቀምጣል? that it will be said to the Jews what did you use to worship ብሎ ያስቀምጣል። ምንድነው የምታመልኩት? ኦኬ የምታመልኩት ማንን ነው? ምንድነው የምታመልኩት ተብሎ ይጠይቃሉ። they will reply we used to worship Ezra the son of Allah ብሎ ይናገራሉ። ልብ በሉ የአላህን ልጅ እዝራን ነው የምናመልከው ብሎ ይናገራሉ ጂውሾች። ኦኬ ይሄ አሁን ለጂውሾች የሚያስቅ ትርክት ነው፣ ተረት ነው። ይሄንን ብንነግራቸው እንደው ከት ብለው የሚስቁበት ክፍል ነው። በሱራ 9:30 ላይ የሚያስቀምጠው ሐሳብ ስለሆነ ኦኬ ኡዘይርን የአላህ ልጅ ብለው ያመልኩታል ነው ሐሳቡ። ስለዚህ ማን ነው የምታመልኩት ተብለው ሲጠየቁ እነሱ ምን ብለው ይመልሳሉ? እዝራ the son of Allah ሆነውን ብሎ ይናገራሉ። ከዛ it will be said to them you are liars እናንተ ውሸታሞች ናችሁ። for Allah has neither a wife nor a son ሚስትም ልጅም አልያዘም ብሎ ይናገራል ማለት ነው። ልክ እንደዚህ ሁሉ ይወርድና ክርስቲያኖችም ይጠየቃሉ። ክርስቲያኖችም ሲጠየቁ we used to worship Messiah ብሎ ይናገራሉ። so ክርስቲያኖችም ልክ እንደዚሁ ውሸታም ናችሁ ይባላሉ። ከዛ በኋላ ግን የሚያምኑት ኦኬ የሚያምኑትም ማያምኑትም ወይ ደግሞ አላህን ፎሎ የሚያደርጉት ሰዎች ይጠየቃሉ። ምን ብለው ይናገራሉ? and now we are waiting for our lord then the almighty will come
on them in a shape other than the one which they saw the first time ከሚያውቁት አካል እንግዲህ የት እንዳዩት አናውቅም of course በሌላ ሐዲስ ላይ መሐመድ አላህን ፍሪዝ ያለው ወጣት ሰው ሆኖ እንዳየው የሚናገር ሐዲስ አለ ኦኬ እሱ ሊሆን ይችላል ግን እዚህ ጋር ምን ብሎ ያስቀምጣል ከዚህ በፊት ባልተገለጠላቸው ቅርጽ ሙስሊም እንደሚያስቀምጠው እዚህ ላይ ሳሂህ ሙስሊም ላይ እንደሚያስቀምጠው እዚህም ላይ እንደሚናገረው ምን ብሎ ይናገራል ከዚህ በፊት ባልተገለጠላቸው ወይ ደግሞ ባላዩት ቅርጽ ከዛ በተለየ መልኩ ይመጣባቸዋል ይላል አላህ ማለት ነው and he will say I am your lord ጌታችሁ ነኝ ብሎ ይናገራል ተመልከቱ ይመጣና በሌላ ቅርጽ ይመጣባቸውና አላህ I am your lord ብሎ ይናገራል ጌታችሁ ነኝ ብሎ ይነግራቸዋል and they will say you are not our lord and none will speak በቃ አንተ አምላካችን አይደለም ብሎ ይናገራል እንደውም ካንተ እንጠብቃለን ብሎ ይናገራል ኦኬ ከዛ to him then put the prophets and then will be said to them do you know any sign by which you can recognize him አላህን ሪኮግናይዝ የምታደርጉት እሱን ሪኮግናይዝ የምታደርጉበት ምልክት አላችሁ ወይ ይባላል እነማ እነዚህ አማኞቹ ማለት ነው አላህን ሪኮግናይዝ የምታደርጉበት ወይ ደግሞ አላህን የምትለዩበት ነገር አላችሁ ወይ ይባላል ልብ በሉ እነዚህ አማኞች አላህ ይመጣል አላህ በምድር ይመጣው እነሱ በማያውቁት ሼፕ ኦኬ come to them in a shape other than one who which they saw the first time መጀመሪያ ካዩት በሌላ ቅርጽ ሆኖ የሚመጣባቸው ያኔ ምን ይላሉ አንተ ጌታችን አይደለም ካንተ ነው ባላህ እንጠብቃለን ብለው ይናገራሉ ከዛ መሐመድ ምን ብሎ ይጠይቃቸዋል ፕሮፌት ኦርፋን ምን ብሎ ይጠይቃቸዋል ምታቁበት እሱን ሪኮግናይዝ የምታደርጉበት ምልክት አለ ወይ ብሎ ይጠይቃቸዋል they will say the shin look the shin ብሎ ይመልሳሉ the shin ባቱ ብሎ ይመልሳሉ ሱራ 68 42 ላይ ምን ተባብለን ነበር ሱራ 68 42 ላይ ባት በሚገለጥበት ተመልከቱ ባት በሚገለጥበትና ካህዶች ወደ መስገድም የሚጠሩበትን የማይችሉበት ቀን አስታውስ ይላል ኦኬ ባት በሚገለጥበት አሁን እነሱ ምን አሉ የመጀመሪያው ሲገለጥላቸው እንደውም እኛ አንተ ጌታችን አይደለህም ብለው መለሱት ራሱ ነው በሌላ ፎርም የተገለጠላቸው በሁለተኛው ምን ብሎ ይጠይቃል መሐመድ እሱን ሪኮግናይዝ የምታደርጉበት ነገር አለ ወይ ሲላቸው ባቱ ይላሉ ኦኬ whereupon every believer will prostrate before him and there will be remain those who used to prostrate before him ብሎ ያስቀምጣል ከዚህ በኋላ ያብራራው ይሄዳል ማለት ነው አላህ ባቱን ይገልጣል ኦኬ አላህ ባቱን ከገለጠ በኋላ ሁሉም ወደ እርሱ ይሰግዳሉ በሱ ፊት ይሰግዳሉ ማለት ነው ኦኬ በመንድነው ሪኮግናይዝ የምታደርጉት ሲባሉ በባቱ አሉ ባቱን አላህ ይገልጣል ከዛ ያውቁታል ጌታችን ነህ ይሉታል ከዛ በኋላ ከሱ ስር ይሰግዳሉ ይላል አሁን ይሄ ምንድነው አላህ በመጀመሪያ ባየነው የቁርአን አንቀጽ መሰረት አላህ አይታይም ወይ ደግሞ አይኖች ሁሉ አያዩትም ብሎ አስቀምጧል ኦኬ ሱራ 68 42 ስንመጣ ደግሞ ባት ብለን ስንመጣ አላህ በተለያየ በሁለት አካል ይመጣና አንደኛውን አላቀም ይሉታል በሁለተኛው ባቱን ሲገልጥ ግን ያዩታል ማለት ነው ሶ አላህ ይታያል ማለት እነሱ በሚያመጡት መስፈርት መሰረት አላህ አምላክ አይደለም ማለት ነው ኦኬ ተመሳሳይ ነገር ሰላመጡ ቀደም ክርስቲያናው ላይ በደንብ ስለተመለሰ መጽሐፍ ቅዱስ ላይ ሲናገር ማንንም ያየው አንዳች እሱ እንኳን ያየው የለም ብሎ ተናገር አይደለ ኦኬ እነሱ በራእይም ቢሆን ወይ ደግሞ አምላክ በፈቀደው መልኩ ለነቢያት ሲገለጥ እናውቃለን ኦኬ ከክብሩ አኳይ ግን ማንንም ያየው አይደለም ብሎ ተናገረ ያንን ተናገረ ጋዲሳ በደንብ አድርጎ ሰላበራራው ማማዬ ማብራርተዋለች ሶ እሱም መስፈርት ተጠቅመው እንደዛ ካሉ ይሄው እዚህ ጋር ደግሞ አላህ ይታያል ብሎ ይናገራል እንደገናም ደግሞ አይኖች ያዩትን ብሎ ደግሞ ተናግሯል ስለዚህ ስለታየ አምላክ አይደለም ወደሚል ልንሄድ ነው ማለት ነው ሊትራሊ እንደዛ ሰዎችን ለማንሳት ነው ጋዲ ሶሪ አራዮባ እናመሰግናለን ብሮስኪ ቃሎት ያሰማልን እግዚአብሔር ያክብርልን በጣም ነው እናመሰግነው በጣም ጥሩ ማብራሪያ ነው የሰጠው ያስፈልጋል ይሄ ደብል ኮምፓሪዝን የኮምፓራቲቭ ነገር ያስፈልጋል ክርስቲያኖች እንዲ ነው የሚያምኑት ኦር እንዲ ነው ሲባል at the same time ደግሞ እስልምናው ላይ ያለው ነገርም በስርዓት at the same time ኦኬ መነካት አለበት ለማለት ያክል እነዚህን ፖይንት እያነሳን ያለ ነው ያው ከረጅም ጊዜም በኋላ ነው እንደምታውቁት ላይቭ ምናምን የተገባው የተወሰኑ ሐሳቦችን ማማይ በኋላ ላይ ምናምን መክፈት ይችላልሽ የተወሰነ ቆየት ብለሽ ሰውን ወደ አንቺ ምናምን ማሸጋገር እንችላለን ሰዓቱ ለሳከሩ ምናምን ሆኗልና አላውቅም እዚህ ቶፒክ ላይ አይደለም
አሁን እንትን ቴሌግራም አለብኝ ከእህቶች ጋር ቀጥ እንትን እንዳለው ወርዳለው እኔ ራሱ ኦኬ አይ በቃ ያው እንግዲህ የገቡ ሰዎችም ጠንከር ያለ ሐሳብ ካሁን በኋላ እንግዲህ በሰፊው ላይቭ ላይ ምናምን እንመለሳለን እናንተ ምርጦች ሰዓቱ ሙለሳከ ምናምን ነው ያው የወንደላጤ ነገር እንደምታውቁት ወተ ምናምን ራት ነገር ደግሞ መቀማመስ አለብንና እንደዛ እናረጋለን ሁለሳከ ምናምን ስለሆነ እንግዲህ ሌሎች ደግሞ ወንድሞች የሚከፍቱበት ሰዓት ካለ we will do that almost I think ከ12 ሰዓት በፊት ነው አይደል ገባነው ማማይ I think ሁለሳከ ምናምን ቆይተናል I think so እንደዛ አካባቢ ነው የቆየው እና ቃልዮት ያሰማልን ጋዲ እግዚአብሔር ያክብርልን እንዳየሁት ከሆነ ግን 1-2 ሽበት አውጥታል ወንደላጤ ምናምን ይያልክ ያው ከምን አንፃር እንደሆነ እንረዳለን ለማንኛውም እናመሰግናለን ያደር እሺ ቴንክ ዩ ማማይ በቃ እንዲናረጋለን ካሁን በኋላ ላይቭ ላይ ምናምን ነገር ያው እንግዲህ እስልምናው በተለይ ክርስቶስ አምላክነትና ክርስትና ላይ የሚነሱ ነገሮች ላይ በሰፊው እናተኩር ይሆናል ያው ፕሮቴስታንቱ ላይ ደግሞ አልፎ አልፎ እናነሳቸው ነገሮች ያው ፕሮቴስታንቲዝም ላይ ብዙ የሚሰሩ ወንድሞችም ስላሉ እንደዛ እናደርጋለን እግዚአብሔር በረዳንና ባገዘን መጠን ማለት ነው እንግዲህ እናንተ ምርጦች የገቡ ሰዎች ማይታችሁ ከሆነ ውሃ የሚያነሳ ምናምን ነገር ሐሳብ አላነሱም ግን እግዚአብሔር ይመስገን ለተማማርነው ነገር የሰማነው ነገር በልቦናችን ያሳድርብን እንግዲህ ሌሎች ሰዎች ሌሎች ክርስቲያን ወንድሞች እናቶች ላይቭ የሚከፍቱ ከሆነ ወደ እነሱ ብትሸጋገሩ መልካም ነው ለማለት ያክል ነው